ጌታችን ኢየሱስ ክርስቶስ የሚፈራ ኃያል አምላክ ነው። 40 እንስሳ ኪሩቤል 6 ክንፋት ተጸጋ የተሰጣቸው እነዛ መላእክት 2 ክንፋቸውን ስለ ክብሩ ዘርግተው በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግሮቻቸውን ሸፍነው ቅዱስ 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 እያሉ የሚያመሰግኑት ቅዱሳን መላእክት በፊቱ የሚንቀጠቀጡለት ኃያል አምላክ ነው ኢየሱስ የሚለው ስም። በሰው እጅ ግን በጥፊ ተጸፍቷል። ይሄ በጣም ይደንቃል። በሰው እጅ ማለት አንገናኝም፣ እኛ ፍጡራን ነን፣ እርሱ ደግሞ ፈጣሪ ሁሉ በእጁ የሆነለት ሳለ ዓለምን ካለመኖር ወደ ማኖር የመጣ አምላክ ሆኖ ሳለ ምድርን ያለ ካስማ ሰማይን ያለ ባላ ያጸና አምላክ ሆኖ ሳለ ነገር ግን በፍጥረቶቹ እጅ በጥፊ ተጸፋ። ሁለንተናው ቅዱስ ሆኖ ሳለ ናትሻ ከክፉ አይሁዶች ዘንድ የረከሱ ምራቆቻቸውን ተፉበት። ክርስቶስ ለአንድ ደቂቃ እንኳን ፊቱን ወደ ኋላ አላዞረም። ማለት እኔ እናንተ እኮ በመንገድ ላይ እየሄድን ሰው የሆነ ጸያፍ የሆነ ምራቁን መንገድ ላይ እንኳን ሲተፋ ተጸይፈን ፊታችን እናዞራለን። እንኳን ወደኛ ይቀርና ወደ ምድር ለተተፋው እንኳን አንዳንዶቻችን በጣም በመጸየፍ ሰው ሁለንተናችንን ስለሚከብደው ፊታችን እናዞራለን። ክርስቶስ ግን ፍቅሩ በጣም ይደንቃል። እኛ ጋር በእኛ ዘንድ የነበረውን ይሄንን የበደል ሸክም ሊያረቅ በኃጢአት ጠቁሮ የነበረውን ወዛችንን በብርሃኑ ጸዳ ሊያደምቀው ክርስቶስ አይሁዶች ምራቁን እንኳን ሲተፉበት ጸጥ ብሎ ነበር የተቀበለው። ክርስትና ማለት ይሄ ነው ናቲ። ክርስትና ማለት ይሄ ነው። በቃ ልክ ክርስትና የገባው ሰው ተመለከተ። ክርስትና የገባው ሰው በምንም ተአምር በጠላቶቹ ላይ ሐሰትን እንኳን ሲናገር ወይም ደግሞ ኃይለ ቃልን እንኳን ሲናገር አትመለከተም። ለምሳሌ ቅዱስ ዮሐንስ በጣም የሚገርመኝና አንድ ሚስጥር ልንገርና ወደ ዋናው ፖይንት ልገባ። ቅዱስ ዮሐንስ ክርስቶስን በግ እያለ ይገልጸዋል። እኛ ኢትዮጵያውያን ብዙ ጊዜ ከተመለከታችሁ እጅግ በጣም የኛ የሆነውን ነገር የምንወደውን ነገር ይሄ ባደገኛ ነገሮች እንገልጻለን። ለምሳሌ ሀገራችንን ጀግንነቷን ለመግለጽ በአንበሳ እንመስላለን አይደል? አንበሳ የነበሩ ወታደሮችን አርበኞችን ዳር ድንበር ያስከበሩትን ስንገልጽ በአንበሳ በነብር እንመስላቸዋለን። ካልጠፋ ነገር ቅዱስ ዮሐንስ ለምንድን ነው ክርስቶስን በበግ ይመስለው ስንል ምክንያቱም ክርስቶስ ልክ እንደ በግ ቀንድ ሳለው ማይዋጋ ጥፍር ሳለው ማይቧጨር ድምጽ ሳለው የማይጮህ በሸላቾቹ ፊት ዝም የሚል የውሃ በግ ስለነበረ ቅዱስ ዮሐንስ በሚስጥር ሲራቀቅ ክርስቶስን በግ ብሎ ጠራው። ሪዝን ስላለው ማለት ነው። ሪዝን ስላለው በግ ብሎ ጠራው። እውነት ነበር። ክርስቶስ ኃያል አምላክ ሆኖ ሳለ ሁሉን ያስገኘ ጌታ በቃሉ ዓለምን ሁሉ ማጥፋት ሲችል ነገር ግን ፍቅሩ ዓለምን ሁሉ ማሸነፍ እንደሚችል ያውቃልና ሁሉን በዝምታ አለፈ። ክርስትና ማለት ይሄ ነው። ጠላቶቻችንን ይቅር እንድንል ያሰማረን ይህ የዘላለም አባት የፍቅር አባት የሰላም አባት የሆነው ጌታችን ኢየሱስ ክርስቶስ ነው። ጠላቶቹን ይቅር ማለት የማይችል ክርስቲያን ሊሆን አይችልም። በ24 ከሚከበሩ ቅዱሳን ውስጥ ለምሳሌ አንዱ ቅዱስ ሙሴ ጸሊም ይባላል። ናቲ ቅዱስ ሙሴ ጸሊም ኢትዮጵያዊ የሆነ ቅዱስ አባት ነው እና በግብጽ ሀገር በግብጽ ቤተክርስቲያን ካሉ ቅዱሳን ጋር አብሮ ካኖናይዝ የተደረገ በቅድስናው እጅግ በጣም የሚወሳ ቅዱስ አባት ነው። በረከቱ ይደርብን። ቅዱስ ሙሴ ጸሊም ክርስቲያኖች በጣም የሚገርም ህይወት የነበረው ሰው ነው። ማለት ይሄ በዘመናችን ቋንቋ ይሄ የሰፈር ካቡ እንደሚባሉት ማለት ነው። በጣም ጉልበተኛ የሆነ ቁመቱ በጣም ግዙፍ የሆነ ሰውነቱ በጣም ግዙፍ የሆነ ይሄ በወንድነት ማንም የማይገዳደረው ሰው ለአመል እንኳን ዞሮ ከገላመጠው የሚፈልገውን ነገር አንስቶ የሰውን ነፍስ የሚያጠፋ የሰውን ደም የሚያፈሰው ነበር። ግን ክርስቶስ በጣም የሚገርመው ነገር በቃ አንድ ጊዜ እንደ ጳውሎስ ልቡን በነካው ቅጽበት ያ ስጋዊ የነበረው ሙሴ ጸሊም በቃ ክርስቲያን ሆነ። ልክ በክርስትና ህይወት ውስጥ ነው ሲጀምር እንኳን ተነስቶ ሰዎችን ሊገል እንኳን ተነስቶ ሰዎችን ሊያጠፋ በሰዎች ላይ ሊነሳሳ ይቀርና እንደውም አንድ ገድሉ ብዙ ጊዜ በቤተክርስቲያናችን ይዘከራል። በነበረበት ገዳም አንድ ወጣት መነኩሴ ጥፋት አጠፋ። መነኮሳት ሁሉ ሊፈርዱበት ተሰበሰቡ።
መነኮሳት ሁሉ ሊፈርዱበት ተሰብስበው ከነበሩት ደግሞ መንፈሳዊ ቅድስናቸው ከበዛላቸው ቅዱሳን መነኮሳት ውስጥ አንዱ ቅዱስ ሙሴ ጸሊም ነበርና ቅዱስ አባታችን እርሶም በዚህ ፍርድ ላይ እንዲገኙ ብለው ቅዱስ ሙሴ ጸሊምን ይጠሩታል። እና ቅዱስ ሙሴ ጸሊም በረሃ ነው እንግዲህ የገዳሙ ኤሪያ በአጠቃላይ በረሃ ነው which means መሬቱ በአጠቃላይ አሸዋ ነው እና በተቀደደ ማዳበሪያ ናትሻ አሸዋ ሞልቶ በጀርባው ተሸክሞ ወደዛ ፍርድ ቦታ ሄደ እና ያደረገው ነገር በጣም ግራ ገባቸው መነኮሳቱ። ኢማጂን አሸዋ የሞላ ማዳበሪያ ይዟል እና ማዳበሪያው ደግሞ ከስር ተበስቷል። ስለዚህ በሄደ ቁጥር አሸዋው ምን ይላል ማለት ነው ናቲ ይፈሳል እና መነኮሳቱ በጣም ግራ ተጋብተው ቅዱስ አባታችን ምን እያደረጉ ነው? ዛሬ እኮ እኛ የተሰባሰብነው በዚህ ስተት በሰራ ወንጀል በሰራ ወጣት መነኩሴ ላይ ልንፈርድ ነው። ስለዚህ ለምንድን ነው የተቀደደ ማዳበሪያ ይዘው የመጡት? ለምንድን ነው እየፈሰሰ ያለ አሸዋ ይዘው የመጡት ሲሉ ቅዱስ ሙሴ ጸሊም በምሳሌ ምን አለ? የኔን ኃጢአት ሳላውቀው ክርስቶስ ልክ እንደዚህ ያፈሰሰው ነው። ስለዚህ እኔ ኃጢአተኛው እኔ በደለኛው በማንም ላይ አልፈርድም አለ። አይ በቃ የሆነ ይሄ የክርስቶስ ሰላም ውስጥን ሲነካው በቃ ይቅር ባይ ነው የምትሆነው። ሁሉን ነገር ማድረግ እየቻልክስ እንኳን ልክ እንዴት ነው ለነገሮች ራስን ደካማ አድርገህ ነው የምትመለከተው። ብዙ ጊዜ ክርስቶስ ልባቸውን የነካቸው ሰዎች በነገር በተለያዩ ነገሮች ጎንተል እንኳን ሲያደርጓቸው ምላሽ አይሰጡም። በቃ ለሁሉ ነገር መልስ ሰጪ ክርስቶስ ስላለ ዝምታን ይመርጣሉ። እና ጠላቶቻችንን ለምንድን ነው ይቅር ማለት ያለብን ካልን የመጀመሪያው ትልቁ ነገር ክርስቶስ ጠላቶቻችን ይቅር እንድንል ስላዘዘን ነው። በነገራችን ክርስቲያን የሚለየው በዚህ ነው ናቲ። ጠላት ላይ ማጥርስ ለመንከስ ሁሉም እኮ ጥርሱን ይነክሳል። ግን ክርስቶስም የሚለየው እኛም የምንለየው በዚህ ነው። ክርስቶስ የእምነታችን ጀማሪና ፈጻሚ የሆነ አምላካችን ጠላቶቻችሁን ይቅር በሉ እኛ ራሳችን የምንወደውን ያክል የሚጠሉንን እንድንወድ አዞናል። የሚጠሉን እንድንወድ አስተምሮናል። ቅዳሴያችንን ከተመለከትክ ናትሻ በቅዳሴያችን ጊዜ የሚጸልየው ክርስቲያን ለሆኑ ወይም ደግሞ ኦርቶዶክስ ለሆኑ ነፍሳት ብቻ አይደለም፣ ለዓለም ሁሉ ነው። ዓለም ላይ እኮ ኢትዮጵያን የሚጠላ በጣም ከባድ ህብረተሰብ ይኖራል። ኢትዮጵያ የምትባለን ሀገር እንኳን ማጥፋት የሚፈልግ እኮ መንግስት ይኖራል። ግን ቤተክርስቲያን ይሄ ጉዳዩ አይደለም። ቤተክርስቲያን የክርስቶስ ሙሽራ ስለሆነች የምትጸልየው ለዓለም ሁሉ ነው። ስለሚበቅለው እህል፣ ስለሚነፍሰው ነፋስ፣ ስለሚዘንበው ዝናብ፣ ዓለም ላይ ስላሉ ፍጥረታቶች ሁሉ እምነታቸው ክርስቲያን ሆኑም አልሆኑም ኦኬ ክርስቶስን አወቁትም አላወቁትም ለሁሉም ፍጥረታት እኩል ፀሐይን የሚያወጣ አምላክ ነውና ክርስቶስ ቤተክርስቲያናችንም ለሁሉም ፍጥረታት እኩል ትጸልያለች። ስለዚህ ለኛ ጠላት የሆኑ እኛን ለመቅበር የተሯሯጡትን ሁሉ ክርስቶስ ይቅር እንድንል ያስተምረናል። ለምንድን? ምክንያቱም ይህንን በጨለማ የተዋጠን ዓለም ሊያሸንፍ የሚችለው ፍቅር ስለሆነ። ቅዱስ ጳውሎስ ምን ይላል መሰለ ናትዬ? የመላእክትን ቋንቋ እንኳ ብናገር፣ ድውይ ብፈውስ፣ እውር ባበራ፣ ጎባጣ ባቀና፣ ፍቅር ከሌለኝ ግን ከንቱ ነኝ ይላል። ስለዚህ ፍቅር በጣም ትልቅ መሰረት ነው። የሚጠሉንን ሰዎች ላይ ጥርሳችንን ነክሰን የምንለምነውን ልመና ክርስቶስ ይሰማናል ማለት ዘበት ነው። በቃ ፍቅር በጣም ትልቅ መሰረት ነው ለክርስትና። ስለዚህ ሰዎች ለኛ ጉድጓድ እየቆፈሩ እኛ ለነሱ እንጸልያለን። በቃ እግዚአብሔር አምላክ የንስሐን ዕድሜን ይሰጣቸው። ልክ እንደ ቅዱስ እስጢፋኖስ ማለት ነው። ቅዱስ እስጢፋኖስ ያደረገው ክርስቶስ ያደረገው ነው። አየህ፣ ክርስቲያን ስትሆን ክርስቶስ ያደረገው ነው የምታደርገው። ክርስቶስን የሰቀሉትን ሁሉ ክርስቶስ እርሱ አባቱ የሚያረጉትን አያውቁምና ይቅር በላቸው ብሎ ለነሱ ምህረትን እንደለመነው ሁሉ ለመጀመሪያ ጊዜ ኢየሱስ ስለሚለው ስም ዋጋን የተቀበለው ቅዱስ እስጢፋኖስ ሰማዕት የሆነው ቅዱስ እስጢፋኖስ የሚያረጉትን አያውቁምና ይቅር በላቸው ብሎ ነው ወደ አብ ወደ ወልድ ወደ መንፈስ ቅዱስ የጸለየው። ስለዚህ ልክ ክርስትና ሲገባው ሰው ድንጋይ እያነሳ ለሚጭንበት ሁሉ የሚጸልየው ጸሎት ያ ነው የሚሆነው። ክፉን በክፉ ምን መልስ ከሆነ ግን ይሄ ክርስትና አይደለም። ልክ ከክርስትና መስመር የምንወጣው መቼ ነው? ራሳችን ለማስከበር ምን እንነሳሳ ሰዓት፣ ሰዎች እኛን ዲስሪስፔክት ሲያደርጉ እኛ ራሳችን ለማስከበር ስንነሳ፣ ሰዎች እኛን ሲያሙ ልክ እነሱ ያደረጉትን ስተት ራሱ ደግመን ስናደርግ፣
ሰዎች እኛን ሲጠሉ እኛም ስንጠላ በዚህ መሃል ክርስቶስ ሊኖር አይችልም። ነገር ግን እኛ ክርስቶስን ገንዘብ አድርገን ሰዎች ጉድጓድ ሲቆፍሩልን በዛ ጥልቅ ጉድጓድ እነሱ እንደገቡ ምን ጸልይ ሰዓት ጠባቆት እግዚአብሔር ከኛ ጋር ይሆናል። አየ ጠባቆት እግዚአብሔር ከኛ ጋር ይሆናል። አንዳንድ ጊዜ እንደውም በጣም ምን ይሆናል መሰለ ናቲ የክርስቲያኖች ህይወት የእግዚአብሔር ትምህርት ቤት ይሆንና ሰዎች ሁሉ ይማሩበታል። አንዳንድ ጊዜ እኮ ዙሪያ ሆነው የሚከሱ ሰዎች ያንተ ህይወት የእግዚአብሔር ትምህርት ቤት ሲሆን ራሳቸው ደንገጥ ብለው ፈትሸው ይመለከቱና ተመልከቱት እኛ እሱን ስንት ልናደርገው እንደዚህ አድርገን በዚህ ወጥተን በዚህ ገብተን እርሱ ግን ነገሮችን በቀናን ይመለሰው። አይ ሳታቀው ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች ለንስሐ እንዲመለሱበት ያደርጋል ማለት ነውና ያው ክርስቲያን እስከሆነን ድረስ የበደሉንን የሙንን የበደልናቸውን ያስቀየምናቸውን የተጣላናቸውን ሞታችንን የተመኙልን በቁማችን ሊገሉን የሞከሩትን ሁሉ እኩል ይቅር ልንል ይገባል። አንዳንድ ሰው ገጥሞ የሚሆን ከሆነ እናቶቻችን ጭምር እኔ ከነገሊት ጋር ታረቃለሁ ይላሉ። እገሊት ግን መቃብር ላይ እንዳቆ ምናምን ይባባላሉና ይሄ ፍጹም ክርስቶስን አለማወቅ ነው። ክርስቶስን ስታቀው ክርስቶስ ልብህን ሲነካው ክርስቶስ በህይወት ሲነክስ ልክ እንደ ክርስቶስ ነው ሰው የሚሆነው። በቃ ሁሰት የሚባል የቅድስና ማራግ አለ። ሁሰት ማለት ክርስቶስን መምሰል ማለት ነው። በቤተክርስቲያናችን በቅድስና ማራግ ውስጥ ካሉት ማራጋቶች ውስጥ አንዱ ሁሰት ነው። ሁሰት ማለት ክርስቶስን መምሰል። በቃ ሰው ዝም ብሎ ክርስቲያን ነኝ ከማለት ባለፈ የቅድስናን ገንዘብ ሲያደርግ እዚህ ሁሰት የሚባለው ደረጃ ላይ ይደርሳል። ማለት ክርስቶስን ወደ መምሰል ማለት ነው። ክርስቶስ መራቅ ሲተፋበት በጥፊ ሲጸፋ በጅራፍ ሲገረፍ የሾህ አክሊል ሲደፋበት እንዴ ለኛ የጸጋ ልብስ ያለበሰ አምላክ ልብሱ ተገፎ እርቃኑን በመስቀል ላይ ሲያውሉት ለነሱ ሁሉ ምህረትን ቸርነትን የለገሰ ጌታ ቅዱሳን የነን መንገድ ተከተለው በህይወታቸው የእርሱ መንገድ ይሰብኩልናል። ስለዚህ ናቲዬ እኛም ሁላችን ያው ልክ እንደ አምላካችን እንደ ክርስቶስ የሱን ደግሞ መንገድም ደግሞ ተከተለው የቅድስናን ገንዘብ እንዳደረጉትም ቅዱሳን ጭምር ጠላቶቻችን የቀለነል ይገባል። ናቲዬ ሌላ ምታነሱ ሐሳብ አለ? እንደማነሳ አሁን ጥሩ ሁኔታ አንተ ማግኘት አንድ ደስታ አግኝቻለሁ። ሁለተኛ አንተ ማግኘት ራስ እውነተኛ አልመሰለኝም፣ አስከርዶኛል። ሶስተኛ ነገር ደግሞ ጥሩ ነገር እያደረኩ አልነበረም። ዓለም ህይወት እየኖርኩ ነው። መጠጥ እየጠጣሁ ነበረ፣ ሙዚቃ እየከፈትኩ ነበር። ለዛም ነው ያን ጥያቄ መጠየቅ የፈለኩት። ጠላትን እንደራስ ወደድ የሚለውን አይደል? እኔ ጠላቴን እንደራስ ወድጄ አላውቅም። ጠላቴ ለኔ የሚቆፍርልኝ ጉድጓድን በደንብ አላል ከሷ አስረዝሜ ነው የምቆፍርለት። ግራኝ ሲመታኝ እኔ ቀኝን አልሰጥም። ማርያም ነው ማለት ፈለጌ ግራኝ ሲመታኝ ቀኝን አልሰጥም። እኔ ግራኝ ሲመታኝ ቀኙን አጠፋለታለሁ። በቃ ይሄ ነገር ከልጅነቴ ብዙ ነገር አሳልፌያለሁ። ይሄን ነገር እንደዚህ ፐብሊክ ላይ አልነግርህም። ለዛም ነበር ያንተን የመጀመሪያ ቀን ትምህርት ከሰማው በኋላ በቃ ፈለገን አገናኙ። ምክንያቱም በህይወቴ ብዙ ነገር አለ። ለምሳሌ አሁን አንተ የምታነሳቸው በሪሌሽንሺፕ ላይ ያሉ፣ ትዳር ላይ ያሉ፣ ወልድ ደግሞ ታርቀው ያሉ ምናምን የሚባል ነገር አለ። የምታነሳቸው ሂሶች አሉ። እንዳለ የምትነካቸው ነገሮች እኔ ጋር አሉ። ሁሉም ታሪኮች እኔ ጋር ስላሉ ግን እያንዳንዱ ለሳምንት ብቻ ነው አብሮ የሚሄደው። ተክልዬ አባቴን ጻድቁ አባቴን ነው የምልህ። እያንዳንዱ ነገር ያንተ ነገሮች ከሰማሁ በኋላ እያንዳንዱ ነገር ወደ ኋላ ተመልሼ አስባቸዋለሁ። ከልሽሽ ከእጮኛዬ ጋር ምንድን ያሉት እንደዚህ እጮኛ ላይ ያላችሁ ብላ አውርተሃል። ሽምግልና የተከላችሁ ቦይፍሬንድ እና ገርልፍሬንድ ያላችሁ ትራላችሁ የሚለውን አላ ሳስበው ያህን ነገር ነው የሚመጣው። ለዛም ነው ሳምሪያውን ከሰርም እየሰማችን ነው። ያህን ነገር በጣም አላር ካንተ ጋር ማውራት ፈልጋለሁ። እዚህ ጋር ፈለገ እኔ የራሴ አንድ መርህ አለኝ። እዚህ ጋር ባወራ
ምን ይሉኛል የሚያሳዝን ታሪክ ሆነ ብለው ነገ ሪከርድ አሉ ሊፖስት ነው። ጥሩ ደግሞ ከሆነ ይሄ ልጅ ጂኒየስ ነው ብላላ መሸቀያ ላይ ያደርጉኝ ነው። ስለዚህ ማንነቴን ፐብሊክ ላይ አላስወጣም። እኔ ፐብሊክ ላይ የምታወቀው ባለጌነቴ ነው፣ ተሰዳቢነቴ ነው። ግን ውስጣዊ እውነቴን የሚያውቁታል አይደል? በጣም ወዳቸው እህቶች አሉ። ሳምሪ፣ አዲስ፣ ብሌኗ እና ደግሞ ዋጓን የምትባል እዚህ እስቴት የምትኖራለች። ለእኔ ሪሊያኖች ናቸው። ክርስቶስ አለ አይደል? ከሰይጣን ጋር ልጆቹን ሪላይ እንደሚያደርገው ለእኔም ሪሊያኖች ናቸው እነሱ። በነገራችን ላይ አንተን ለማግኘት በጣም ብዙ ነገር አለ አይደል? በቃ ፈለገኝን አይፈለገኝም ብዬ በጣም ብዙ እየተናግሬያለሁ። ፈለገኝን ቢፈልገኝ ኖሮ ከሚላ ጋር እንደዚህ ወርቼ ሚላ እንኳን ስልክ ያነሳልኝ ነበር አልኩኝ። ሚላ ወንድሜ ነው። ሚላ እንኳን አይደል በቃ አገናኛለሁ ለቪዲዮ ከላከልኝ በኋላ ሚላስ ለምን ያነሳልኝ እንደዚህ ምናምን ቢያላ በቃ አይፈለገም አልፈለገኝም፣ ሚላም ደግሞ አልፈለገኝም ብዬ ዝም ቢያላ ለራሴ ያስኩ። ከዛ በኋላ ሳላሽም ነገር ከሁሉም ከማቂ ሰዎች አለ አይደል? አራቱ እህቶቼ ፈለገ አንተን ወደል በቃ ተስፋ እንዳቆርጥ ነው። ክርስቲያን ተስፋ አይቆርጥም ነው ያለ። ግን እውነታቸው ነው። እኔ ተስፋ ቆርጬ እማውን ቦታ ላይ እየሄድኩኝ እየመጣሁ ማለት ነው። ከነ ስድቤ ከነ አጽያቴ ከነ ሁሉ ነገር አለ አልተውኝም። ምክንያቱም እህቶቼ ናቸው። ያ ነገር ደግሞ አሁን ደግሞ ለራሴ ጸጥተኝ በይሳት አንተን አገኘው፣ ካንተ ጋር ሆንኩኝ፣ ካንተ ጋር ብዙ ነገር ማውራት ቻልኩኝ። እኔ እንደዚህ አልነበርኩም። ከስር እየጻፉልኝ ነበር ናቲ የዚህን ያክል ትህትና እንዴት አመጣም ነው ይሉኛል። ፈጣሪ ከሁሉም በላይ ነው፣ ግን ለሰው ልጆች ዝቅ ብሏል። እኔም ደግሞ ክብር ላለው ሰው ክብር ስለሚገባው ለዛ ነው ፈለገ በጣም ወዳለው በጣም አመሰግናለሁ። ኤኒታይም አንተ የሚመቸን ስኬጁል ንገረኝና ኢቨን እንኳን አሁን ከላይፍ ከወጣ በኋላ አልተኛም። ከዛሬ እኛ ጋር መንዴይ ናይት ነው፣ ቱስዴይ እና ዌንስዴይ ፍሪ ነኝ እኔ። ኦፍ ነው ሁለቱ ቀን እና ደስ ካለ በውስጥ ባወራ ደስ ይለኛል። ብዙ የሚፈቱ ነገሮች አሉ። ሁሉ ነገር አንተ ባወራው ነገሮች አለ፣ አንዳንድ ነገር እኔ ጋር አለ እና ያን ነገር ፐብሊክ ላይ አውጥቼ ሰው ከንፈሩ እንዲመጥልኝ አልፈልግም። መሸቅ ያለውን አልፈልግም። ወይ ደግሞ ለእኔ አውርቼ ላይክ አድርጉልኝ ገንዘብ ማግኘት አልፈልግም። ምክንያቱም ገንዘብ ያለበት ሀገር ነው ያለው። ግን እዚህ ጋር ማድረግ የምፈልገው ምንድነው የልጅነት ማንነቴን እወደዋለሁ። በገብርኤል ቀን ተወልጄ ጎላ ሚካኤል ነው ክርስትና የተነሳሁት። ግን ቤተክርስቲያን ሄድ እንደዚህ የራቀብኝ ነገር መመለስ ፈልጋለሁ። ይሄን ነገር ደግሞ ማድረግ የምፈልገው እናንተ ስረዱኝ እንጂ እዚህ ጋር ከለቃችሁ መባለግ የሚቻልበት ሀገር ላይ ስላለ ፈለገ ይሄን ነገር ለአንተ ኃላፊነት ሰጥቻለሁ፣ አደራ ብያለሁ። ምንም ችግር የለውም ናቲዬ። ከሁሉ በላይ በአንድ ነገር ልትደሰት ይገባል። ምን አለ መሰለ መጽሐፍ ቅዱስ ሲናገር ሁልጊዜ እግዚአብሔርን የምትፈልግ ልብ ደስ ይበላት ይላል። ውስጥ ይሄን ያክል በቃ ይሄ መንፈሳዊ ህይወቱን አምላክህ እግዚአብሔርን እንደዚህ መናፈቁ በጣም መልካም ነው ናቲዬ። እና ያው ብረት እንደጋለ አይደለም የሚቀጠቀጠው። ስለዚህ አንተም ልክ በዚህ ታይም ላይ እኛ ካረዳን አንተ እንዳልከው ለውጥ ሊመጣ ይችላል። በጣም ብዙ ሰዎች በነገራችን ላይ ይፈልጉታል እንዲህ አይነቱን ነገር። በጣም ብዙ ሰዎች ከቤተ ክርስቲያን ጋር ተያይዞ ያላቸው ጉዳይ እንዲመለስ ይፈልጋሉ። እንዴ በጣም ብዙ እኮ እዚህ ሆኖ የሚሰማን ሰው በጣም የሚገርም ናቲ። በሰንበት ትምህርት ተቋም ውስጥ ያገለግል የነበሩ ከዛ በኋላ ሳያውቁት ከቤተ ክርስቲያን በጣም ርቀው ያሉ ሰባኪያን የነበሩ ዲያቆናት የነበሩ ትልልቅ የቤተ ክርስቲያን መድረኮች ላይ ቆሞ ሲያገለግሉ የነበሩ በሆነ ሪዝን ከቤተ ክርስቲያን ርቀው ያሉ ቁጭ ብለው የሚሰሙ ሰዎች አሉና ቀደም እንዳልኩት አንተን የምናወራበት ትልቁ ሪዝን አይታወቅም። እግዚአብሔር ደግሞ በአንተ በወንድማችን በናቲ ላይ የሚሰራው ነገር እኛ ያለችን ልክ ሐዋርያት ያላቸው ክርስቶስ ነበር። ዓለምን ሲዞሩ ለአንድም ሰው የሆነ ቲሸርት አሳተሙ አልሰጡም፣ ዘይት አልሸጡም፣ ጨው አልሸጡም ምናምን። በቃ ሐዋርያት የነበራቸው ክርስቶስ ነው። ዓለምን በዞሩ ቁጥር ሲሰጡ የነበረው ክርስቶስ ነው። እኔም የማውቀው ያለኝ ክርስቶስ ነው እና ፈለገን ፈልጎ ለሚመጣ ሰው መስጠት የሚችለው ደግሞ ያንን ነው ክርስቶስን ነው። እና ናቲዬ እንኳን ደህና መጣ።
ምንም እንዳታስብ ባሉት ጉዳዮች በአጠቃላይ እናወራለን። አንድ ግን እንዳትረሳ የምፈልገው ትልቁ ነገር ምንድነው መሰለ ብዙ ጊዜ ልክ እንዳንተ ለሚመጡ ወንድሞቼ ማነሳው አንድ ትልቅ ኮንሰፕት አለ። ያ ደግሞ ምንድነው ወደ ኋላ በፍጹም እንዳትመለስ። በቃ ወደ ኋላ ይሄ አንዳንድ ጊዜ ዙሪያ አሁን ቀደም ስጠራቸው የነበሩ እህት ወንድሞቼ አሉ አይደል እነ ሚላን ጨምሮ ስጠራው የነበረው ሌላም ስም አለ ሳምሪ እና ሌሎችም እና እነዚህ ሰዎች አንተ ዙሪያ ሆነው አንተን እየገፉ ወደ ቤተ ክርስቲያን እንዳቀረቡ ሁሉ አንተን እንደምንም ጥረው ፈለገ አትናቴዎስ ጋር እንዳመጡ ሁሉ በዛው ልክ ደግሞ ተቃራኒ የሆነ ማንነት ያላቸው ሰዎች አሉ ናቲ። በዛው ልክ ደግሞ ከመጀመሩ ነው ደግሞ ናቲ ስለ ቤተ ክርስቲያን የሚያወራው ደግሞ ከመጀመሩ ነው ስለ መጽሐፍ ቅዱስ ኮንሰፕት ስለ ቤተ ክርስቲያን ትምህርት ቁጭ ብሎ የሚወያዩ ብሎ ደግሞ ካለህበት ቦታ ጎትቶ መጣል የሚፈልጉ ደግሞ ሰዎች አሉ። እና ልክ እንደ ሎጥ ሚስት ወደ ኋላ ዞር ብለን እንመለከት አይገባም። ጠንካራ ልትሆን ይገባል። ፈተናዎች በጣም ይኖራሉ ናቲ በጣም አሁን አንተ ያለበት ሀገር በራሱ ትልቅ ፈተና ነው በነገራችን ላይ ቀደም ነው። ምክንያቱም ይሄ ያው ሁሉም ነገር እንዳገር ቤት አይደለም እንደምታውቀው ሁሉም ነገር እንዳገር ቤት አይደለም። በጣም ፈታኝ ነው የሚሆነው ያለው ነገር በአጠቃላይ ለዝሙት ያመቻል፣ ለጭፈራው ያመቻል፣ ለሁሉም ነገር ያመቻል። ስጋዊ ፈቃዳችንን ለመፈጸም የሚያመች ሀገር ላይ ያለው። ስለዚህ ከብዙ ፈተናዎች ራስን ቆጥበህ ያው አንተም በትግስት እንድትጠብቅ እኛንም እንድታገዘን ብሎ ለእግዚአብሔር ስም ጠይቃለሁ። በውስጥ መስመር እንትነን አስቀምጥልኝ ኮንታክትህንና የምትፈልገው መልእክት አስቀምጥልኝ እኔም ቁጥሬን አስቀምጥልሃለሁ ዋትስአፕ ከዛ በኋላ እናወራለን። ምንም እንዳታስብ እንኳንም ዛሬ ተገናኘን እኔ አባት የምር ፈለገ በጣም አመሰግናለሁ። አንተንም ለተቃልንም በጣም ነው የምወዳችሁ። እግዚአብሔር ማንም ለተቃል በእናትህ እስካሁን ጥሩ ሰው ነበርክ ናቲ። እስካሁን ጥሩ ሰው ነበርክ እኮ እስካሁን ማሳ ድረስ ነገሮች መልካም ነበሩ። እንወዳለን ናቲ። በሌላ ነገር ሳይሆን ወንድማማች ስለሆናችሁ ነው። ጨዋታችሁን እናውቀዋለን። ወንድማማች ስለሆነ በጣም እወዳችኋለሁ። ማርያም ፈለገ እኔም በጣም ነው የማመሰግናችሁ። ምንም እንዳታስብ በጣም እወዳችኋለሁ። እሺ ነበር። እሺ ቴክስት አደርግልሃለሁ። ሁለት ቁጥር አለኝ። ሁለቱንም ቴክስት አደርግልሃለሁ። በቃ እሺ ናቲ ሰላሙን እሺ ሰላሙን ልኝ ፈለገ አመሰግናለሁ። እኔ አባት አሜን። እግዚአብሔር ያክብርልኝ። ልክ እንደዚህ አይነት ፍቅር ለምትሰጡን እህት ወንድሞች ሁላችሁንም በጣም ነው የማመሰግነው። እኔ እጅግ በጣም ታናሽ ወንድማችሁ ነኝ። እጅግ በጣም መንፈሳዊ ህይወትን ገና አለደል እንደው እንዲኖር የምጸልይ ሰው ነኝ። ግን በእናንተ ደግሞ እንዲህ አይነት ክብር በራሱ ማግኘት በጣም ነገር ነው። በጣም አመሰግናለሁ። እሺ የት አሉና አቤል? ሰላም ነው ፈለግ እንዴት አለሽ? ሰላም መስገን ወደ 4 ቀን ሆነኝ አንተን ስጠብቅ 3 ቀን አልገባህም ነበር። በሰላም ነው? በጣም ይቅርታ። ችግር የለውም። ማውራክ ነገር ነበረኝ። እኔ ኦርቶዶክስ ነኝ፣ ግን ስለ ኦርቶዶክስ የሆነ በጣም ግራ የገባኝ ነገር ነበርና ከስታፍ ጋር ብዙ ተካከርን። እሱን ለማወቅ ፈልጌ ነበር። እሺ ምን ነበር? ከዚህ በፊት ገብቼ ነበር ትዝታ አለ። እሺ እንትን እኔ ማቀው ያው ሳድግም ቤተሰቦቼም የነበረ ሰዓት ቁርባን ሲቆረብ ልጆች ሆነን ስንቆርብ ከሰው ጋር እንዳንሳሳም አድገንም ከሰው ጋር እንዳንተቃቀፍ ብዙ ነገር ነው የሚከለከለው። እኔም እንደዛ ነው ሳድግ እና አሁን እኔ ቆርቤ ያለው እግዚአብሔር ይመስገን የሁለት ልጆች እናት ነኝና ቆርቤ ሰውም ብዙ ሰው ስለሚያቀኝ መንገድ ላይ እንዳታክፊን ቆርቤ ያለው ምናምን እያልኩ እከለክላለሁ። አሁን በቀደም ለታ መምህራችን ማን እንደሆነ ስማቸውን አላወቅኩም፣ ቪዲዮን እልክልሃለሁ በውስጥ ምናልባት ከከፈትከው ቁርባን ከቆረባችሁ በኋላ ከሰው ጋር መተቃቀፍ ይቻላል
አብሮ መብላት ይቻላል ምናምን አለና ግራ ስለገባኝ ነው። ሌሎችም ምናልባት ይሄን ቪዲዮ አይተው ከሆነ ከዚሁ እንድንሰማ ስለፈለኩ ነው። ከይቅርታ ጋር ችግር የለውም። ጥያቄ ምንም ችግር የለውም። ጥያቄ በራሱ ችግር ኖሮት አያውቅም። ኦኬ ከቅዱስ ቁርባን ጋር ተያይዞ እንግዲህ በቅዱስ ቤተክርስቲያናችን በጣም እንግዲህ ብዙዎቻችሁ እንደምታውቁት ሰዎች ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ ያው መሳሳም ይቻላል ወይ? ብዙዎቻችሁ እንደምታውቁት መሳሳም ይቻላል አይቻልም? መጨባበጥ ይቻላል? መጨባበጥም አይቻልም። ብዙ ጊዜ ከተመለከታችሁ ኢቨን ምን ይባላል? ለምሳሌ ሰው የበላበትን ቅዱስ ስጋውን ክቡር ደሙን የተቀበለ ሰው የበላበት ማዕድ ቢተርፍ ያንን ራሱ መብላት አይቻልም ይባላል። እና ሌሎችም ሐሳቦች ከዚህ ጋር ተያይዞ ይነሳል። እጅ መታጠብ አይቻልም እና ሌሎችም አሁን እኔ ያላነሷቸው በጣም ሌሎችም ብዙ ሐሳቦች ይነሳሉ። እንግዲህ ክርስቲያኖች ወንድሞች አንዳንድ ጊዜ በዘልምድ የሚባሉ ነገሮችን ባናደምጥ እና ባንሰማ ጥሩ ነው። ቤተክርስቲያን ትምህርቶቿ ግልጥ ናቸው። የቤተክርስቲያን ትምህርቶች ግልጥ ሆኖ ሳለ በእኛ ስንፍና በእኛ ድክመት የተነሳ በውጭ የሚወሩ ነገሮችን ብቻ ሰዎች አክሴፕት እያደረጉ የቤተክርስቲያንን ትምህርት በአግባቡ እያወቁት እየተረዱት አይደለም። ቅዱስ ስጋውን ክቡር ደሙን ሰዎች ከተቀበሉ በኋላ ሰላም መባባል ይችላሉ ወይ? ኦፍ ኮርስ ይችላሉ። አይችሉም ተብሎ የተቀመጠ ስርዓት ቤተክርስቲያን የላትም። ስርዓት የምንለው ካነን ተጽፎ በጽሁፍ ደረጃ የተቀመጠ የቤተክርስቲያን ስርዓት ነው። ሰዎች ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ ሰላም መባባል ይችላሉ። በነገራችን ላይ በዕለቱ በቅዳሴው ዕለት ከምትቆርቡ ምዕመናን ባለፈ የሚያቆርቡ ካህናትም ጭምር እንደሚቆርቡ ስንቶቻችሁ ታውቃላችሁ? የሚያቆርቡ ካህናትም ጭምር ይቆርባሉ። ልክ ክርስቶስ ይሄ በዕለተ ዓርብ የሚቆረሰው ስጋዬ ነው እንኩ ብሉ፣ ይሄ በዕለተ ዓርብ የሚፈሰው ደሜ ነው እንኩ ጠጡ ብሎ ህብስቱን በፈተተ ጊዜ ከሐዋርያቱ በፊት እርሱ ተቀብሎ ለሐዋርያቱ እንዳሳየ ሁሉ ካህናትም በመጀመሪያ እነርሱ ተቀብለው ነው የሚያቀብሉት። ምን ማለት ነው? ይቆርባሉ ማለት ነው። በዕለቱ ቀዳሽ የሆነ ዲያቆን፣ በዕለቱ ቀዳሽ የሆነም ካህን ቆራቢ ይሆናል። እነሱ ከተቀበሉ በኋላ እነሱ ከቆረቡ በኋላ ነው ምዕመናን የሚያቆርቡት። እና ካህናት አባቶቻችሁን ኦብዘርቭ ማድረግ ትችላላችሁ። ካህናት አባቶች ለምሳሌ ከዛ ከቅዳሴው ጸሎት ከወጡ በኋላ የክርስትና ዋናው ትልቁ መሰረት ፍቅር ነውና በፍጹም ፍቅር በፍጹም አክብሮት ሰላም ማለት ያለባቸው ሰው ሰላም ይላሉ። መተቃቀፍ ካለባቸው ይተቃቀፋሉ። እና እንዲህ በጽሁፍ ደረጃ የሌለን ስርዓት ልክ እንደ ስርዓት አድርገው የሚያወሩን ሰዎች እንትን ባትሉ ጥሩ ነው። አንዳንድ ጊዜ በኦራል ደረጃ እየተባሉ ልክ እንደ ቤተክርስቲያን ትምህርት የታዩ በጣም ብዙ ጉዳዮች አሉ። ምናልባት ከዚህ ቀደም ተሰውሱ ከነበረ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ኮንሰፕት እንደ ትምህርት ልክ እንደ ቤተክርስቲያኑ ትምህርት ተደርጎ በጣም ብዙዎች በተደጋጋሚ ሲናገሩት እንደውም ትልልቅ ጉባኤ ላይ ሁሉ ሳይቀር ልክ ከመጽሐፍ ቅዱስ እንደወጣ ጥቅስ በትልልቅ ባነሮች ሁሉ ሰቅለውት ምናምን አስተውለን እናውቃለን። እና እንዲህ አይነት ነገሮች በሰዎች አንድ በስለ ተነገሩ ቤተክርስቲያን ትምህርት ናቸው ማለት አይደለም። ያለ ድንግል ማርያም አማላጅነት አሁን ዓለም አይድንም የሚል ትምህርት እኛ ጌታ ሆይ የለንም። እንደዚህ አይነት ነገር የለንም። ሰላም መባባል ይቻላል ወይ? አዎ ይቻላል። አይቻልም ተብሎ የተቀመጠ ሐሳብ የለማ ከጅምሩ። እንዴ ቅዱስ ስጋውን ክቡር ደሙን እኮ የምንቀበለው ትልቁ ፖይንቱ ከስጋ ድፍምነት ስሜት በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የንስሐ ፍጻሜው ቅዱስ ስጋው ክቡር ደሙ ነውና ኦኬ ያንን የንስሐን ጉዞ የምንፈጽምበት ትልቁ መንገድ ቅዱስ ስጋው ክቡር ደሙ ነው። ኦኬ ስለዚህ ቅዱስ ስጋውን ክቡር ደሙን እንቀበላለን። ለዚህ ስንል ፕላስ የዘላለም ሕይወትን እናገኝበታለን። የዘላለም ሕይወትን የምናገኝበትን ነገር ከሰዎች ጋር አትጨባበጡ፣ ከሰዎች ጋር ሰላም አትባባሉ፣ ከሰዎች ጋር አትተቃቀፉ የሚል ኮንሰፕት የለውም። በሐሳብ ደረጃ ራሱ እኛ የዘላለም ሕይወትን እናገኝበት ዘንድ ኦኬ የንስሐ ፍጻሜያችን እናደርገው ዘንድ ቤተክርስቲያን ያስቀመጠችው ስርዓት እንጂ ከዛ ውጪ ከዛ ያለፈ ከዛ የዘለለ ነገር የለውም። እና ከምን አንፃር እንደሆነ አላውቅም ብዙ ሰዎች ሰላም መባባል አይቻልም
መጨባበጥ አይቻልም። ሰው ምግብ የበላበትን እንትን ይሄ ምንድነው ምግብ ከበላ በኋላ የተረፈውን ሌላ ሰው መብላት አይቻልም የሚባል ነገር እንደውም ለእናንተ በረከት ነው። ቆርቦ የወጣን ሰው አቅፋችሁ ሰላም ማለት ለእናንተ በረከት ነው። ክርስቲያኖች እንዴ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ስታገኙማ በፍጹም ፍቅር በፍጹም ክርስቲያኒ ሰላም ተባባሉ። ቅዳሴያችን ክፍል ላይም ሰላም ተባባሉ ሚል ክፍል አለ እኮ አይደል? ሁሉም ክርስቲያን እርስ በራሱ ሰላምታ የሚሰጣጥበት ክፍል አለ። በዛ ልክ ደግሞ ቆርቦ የወጣን ሰው በፍጹም ክርስቲያናዊ ፍቅር ሰላም እንደማለት ደግሞ ትልቅ በረከት የለም። ስለዚህ ሰላም ልትሉ ይገባል። ሰላም አትበሉ የሚላችሁ ሰው ካለ ግን እስቲ እንደ ስርዓት የተቀመጠ መጽሐፍ ማስረጃ ካለ ፕሊስ ስጡን ማለት። ምክንያቱም የሌለውን ነገር እንዳለ አድርጎ የሚያወራ ሰው በርደን ያለው እዛ ሰው ላይ ነው። ማስረጃ ማምጣት ማለት ነው። በቤተክርስቲያን ስርዓት የሌለውን ነገር እንዲህ አይነት ነገር አይቻልም ካለ እሺ አምጣ ማስረጃ ፕሊስ ስጠን እስቲ። ሰላም ማለት አይቻልም አይደል? እስቲ ምኑ ጋር ነው የትኛው የቤተክርስቲያናችን የስርዓት መጽሐፍት ላይ የተቀመጠው እርስ በራሳችሁ ሰላም እንዳትባባሉ የሚል? ሲቀጥል ደግሞ ሰው ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ከተመገበ በኋላ ትራፊው ሌላ ሰው መብላት የለበትም። እሺ እንዲህ አይነት ሐሳብ ከምን ሊያገኘ ብላችሁ ልጠይቁ ይገባል። ምክንያቱም እንዲህ አይነት ሐሳቦች የቤተክርስቲያን ትምህርቶች ስላልሆኑ። ባይሆን ግን እንዲህ ስንል ደግሞ ሰዎች ልቅ ይሁኑ ማለት አይደለም። ምንቀበለው እውነተኛ የሆነውን የክርስቶስ ሥጋ እውነተኛ የሆነውን የክርስቶስን ደም ነውና ልንጠነቀቅ ይገባል። ለምሳሌ ያክል ቅዱስ ሥጋውን ክቡር ደሙን ከተቀበላችሁ በኋላ አፍ ይሸፈናል አይደል? አፍ የሚሸፈንበት ትልቁ ምክንያት ምን ይመስላችኋል? ክርስቲያኖች በተለይ ህፃናት ይገደዳሉ። ህፃናት ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ አፎቻቸውን ይሸፍኑ ዘንድ ይታዘዛሉ። ይሄ ቤተክርስቲያን ስርዓት ነው። ለምንድን ነው ይሄ እንኳን የሚሆነው ሲባል አፍ መያዝ ሌላ ኤክስትራ የሆነ ከዚህ ሚስጥር ጋር የሚገናኝ ሌላ ኤክስትራ የሆነ ስርዓት ሆኖ ሳይሆን ለጥንቃቄ ያክል ነው። የክርስቶስ ደም ከሰዎች አፍ እንዳይነጥፍ ሙሉ ጤናማ ልትሆኑ ትችላላችሁ። ለምሳሌ አንዳንድ ጊዜ ደካማ የሆኑ እናት አባቶቻችን በአፎቻቸው በትናጎቻቸው ነገሮችን መያዝ ሊያቅታቸው ይችላል። ስለዚህ የክርስቶስ ደም ከአፋቸው እንዳይነጥብ ሲባል ስለ ክብሩ አፍ ይሸፈናል። ኢቭን ሙሉ ጤናማ እንኳን ሆነን እኔ ጤነኛ ነኝ ያው ምንም አሁን ወጣት ነኝ ምናምን ማለት የለብንም። የክርስቶስ ደም መንጠብ ስለሌለበት ልንጠነቀቅ ይገባል። ስለዚህ አፎቻችን እንሸፍናለን። ህፃናት ያው እንደምታውቁት ነው። ስለዚህ ህፃናትም ጭምር በቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን ሲቀበሉ የክርስቶስ ደም እንዳይነጥብ አፎቻቸውን ይሸፍናሉ። አጭርና ግልጽ። ከዛ ውጭ ግን ሰላም አትባባሉ፣ ምግብ የበላበትን ትራፊውን ሌላ ሰው እንዳይበላ፣ እንዳትጨባበጡ፣ እንዳትተቃቀፉ የሚባል ነገር የለም ነው። እንደዛ የሚል ሰው ካለ እንግዲህ የቤተክርስቲያን የሥርዓት መጽሐፍቶቻችን አሉ አይደለም? ማስረጃ አምጡ ማለት ማስረጃውን አምጡት። እስቲ እንየው ምኑ ጋር ነው አትጨባበጡ የሚለው? ምኑ ጋር ነው የዛን ሰው ያስተረፈው ምግብ አትብሉ የሚለው ብሎ ማስረጃ መጠየቅ ያስፈልጋል። እንግዲህ እንደ አንድ ክርስቲያን ግን ቅዱስ ሥጋውን ክቡር ደሙን የተቀበለን ሰው አይደለም ገዳም ደርሶ የመጣን ሰው እንኳን በፍጹም ፍቅር እያንዳንዱ ክርስቲያን ሰላም ይላል። ለምን? የሄደበት ቦታ በረከት ያድርበት ዘንድ። ስለዚህ ክርስቶስ ቅዱስ ሥጋው ክቡር ደም ደግሞ የተቀበለን ሰው ያ መንፈሳዊ በረከት በሁላችን ላይ ያድርብን ዘንድ በፍጹም ፍቅር ሰላም ልንለው ይገባል። ሲቀጥል ማዕድም ሲቀርብ አንድ ላይ መብላት ይቻላል። ማዕድም ሲቀርብ ቤተክርስቲያን የምታስበው አጋፔን ነው እንጂ ከዛ ውጭ ሆነን ስርዓት አይደለም። ስለዚህ አንድ ላይ ሰዎች መመገብ ይችላሉ ለማለት ያክል ነው። እንዲህ ግን አዲስ እንግዳ የሆነ ነገር ሰዎች ለምሳሌ እንደ ስርዓት አድርገው ሲያመጡ ምኑ ጋር ነው እንደዚህ የሚል ነገር ምኑ ጋር ነው የተጻፈው ብላችሁ ጠይቋቸው። ምኑ ጋር ነው የተጻፈው? አንዳንድ ጊዜ ሰው ዝም ብሎ በግሉ የሚፈለስፈውን ነገር ፕሊስ እንትን አትበሉ። ኦኬ ለምሳሌ አንዳንድ ሰው ምን ሲሉ ሰማውን አንድ ሰዎች በኃይል ካዛጉ ሰይጣን አለባቸው ማለት ነው። ጭራሽ ሰው እንዳያዛጋም ሰው በዚህ ልክ ማሳቀቅ ጥሩ አይደለም። መቼም ቤተክርስቲያን ትምህርት አላት፣ የተመሰረተ ትምህርት አላት አይደል? ስለዚህ ካሉት መጽሐፍቶቻችን መካከል የሆነን ሐሳብ ሰው አንስቶ ነው አጣቅሶ ሊያስተምር የሚገባው እንጂ ዝም ብሎ የመሰለውን ነገር በቃ ነው ወደ ማለት ሲሄድ እናንተ ማብራችሁ ነው አትበሉ። በዚህ ልክ አትሙኙ ፕሊስ። ሰው ርቦት ሊያዛጋ ይችላል። ሰው ደክሞት እንቅልፉ መጥቶ ሊያዛጋ ይችላል። እንቅልፉ መጥቶ ድካም ላይ ያለው ሁሉ ባዛጋ ቁጥር ሰይጣን አለ። ይሄው
ይሄው አጅሬ ምናምን መባባል ጥሩ አይደለም። በዚህ ልክ አትሙኙ ነው። ስለዚህ በቻላችሁ ታቀም ሰው የሆነ ሰው ተነስቶ አይ እንዲህ ነው ሲል ኦኬ ክርስቲያን አይደል? አሁን እሺ የቤተክርስቲያናችን መጽሐፍ ፕሊስ አውጣና አሳየን። ምን ጋር ነው እንደዚህ የሚለው? የትኞቹ ቅዱሳን አባቶቻችን ነው እንደዚህ ሲሉ ያየኸው? የትኞቹ አባቶች እንደዚህ ሲያሰሩ ተመልክተሃል? ለተናገረው ነገር መቼ መሰረት ሊኖረው ይገባል። ስለዚህ ፕሊስ እስቲ አሳየን ብላችሁ መጠየቅ ይልመድባችሁ። እህታችን እናመሰግናለን። እሺ ነገርኩ። አንድ ልድገም፣ ሰዓት የለም። ችግር የለውም ይቻላል። እሺ ያው እኔም ልጆች ስላሉኝ ለማወቅ ስለፈለኩ ነው። አሁን የባለቤቴ እናት የመጀመሪያውን ልጄን ስወልድ ስትቆርብ ልብሷ 3 ቀን እንዳይታጠብ ምናምን ትል ነበር። አሁን ግን እኔ ይሄንን ነገር እንትን እያልኩ አይደለም። የትኛው ነው ትክክል? ያኔ አሁን ካለሁበት ቦታ ምን ይሉኛል? እናንተ ክርስቲያኖች እኮ አንድ አይደሉም ይሉኛል እንደዚህ ሲሰሙ። እሱን ለማወቅ ፈልጌ ነበር። ኦኬ ከስርዓት ጋር ተያይዞ በነገራችን ላይ ቅዱስ ሥጋው ክቡር ደሙን ስንቀበል ከምንለብሰው ልብስ ጋር ተያይዞ ሰዎች በጣም ይጨነቃሉ። ቀደም እንዳልኩት ለቅዱስ ሥጋው ለክቡር ደሙ ክብር መስጠት አግባብ ነው። ነገር ግን ልብስ ሳይታጠብ 3 ቀን ይቆይ የሚል ነገር እኔ እንግዲህ ለጊዜው እንደዚህ የሚል ስርዓትን አላነበብኩም። እንደዚህ አይነት የቤተ ክርስቲያን ስርዓትን ተመልክቼ አላውቅም። ልብስ እንትን ካለ በኋላ 3 ቀን እንዴ በቤተ ክርስቲያን ውስጥ ያለ ልብሰ ተክህኖ ካህናት ለብሰው የሚቀድሱት ልብሰ ተክህኖ ትናንት ተቀድሶበት አስፈላጊ ከሆነ ለነገ የሚለበስ ከሌለ እንደ አስፈላጊነቱ ሊታጠብ ይችላል። እንኳን ለቅዱስ ቁርባን የምንለብሰው ልብስ ይቀርና ካህናት አባቶች ህብስቱን ወደ መለኮት ሥጋ ጽዋውን ወደ መለኮት ደም ቀይረው ፈተተው የሚያቆርቡን ካህናት አባቶች እንኳ የሚለብሱት ልብሰ ተክህኖ እንደ አስፈላጊነቱ ሊታጠብ ይችላል። ጋይዝ በዚህ ልክማ እንትን አትሁን ፕሊዝ። እንደዚህ የሚባል ነገር የለም እና በማንኛውም ሰዓት ልብስ ማጠብ ይቻላል። በማንኛውም ሰዓት ይሄ ልብስ መቀየር አይቻልም ሁሉ የሚሉ ሰዎች አሉ። አረ በህግ አምላክ እንደዚህ የሚባል ነገር የለም። ሌላው ቅዱስ ሥጋው ክቡር ደሙን ስትቀበሉ የግድ ነጭ መሆን አለበት። በቃ ጥለቱ ሁሉ ነጭ ሆነ ምናምን እንደዚህም አይነት ትምህርት የለንም። ሰዎች ያገኙትን ልብስ ለብሰው በንስሐ ሕይወት ተመላልሰው የሚያስፈልገውን የቤተክርስቲያን ቀኖና ፈጽመው በቅዱስ ቁርባኑ ስፍራ ሊገኙ ይገባል። በቅዳሴያችን ጊዜ ለምሳሌ ካህኑ ሲያስጠነቅቅ ምን ብሎ ነው የሚያስጠነቅቀው? ነጭ ያለበሳችሁ ልብሳችሁ ያልታጠበ ነው እንደሚለው ጥለቱ ነጭ ያልሆነ ምናምን አይልም እኮ። በቅዳሴው ሰዓት ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጄን ከአፋዬ ደፍ ንጹህ እንዳደረግኩ እንዲሁ ከሁላችሁ በደል ንጹህ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከኃጢአታችሁ ለመተላለፋችሁ ለበደል የለብኝም ብሎ ይናጻል በሕዝቡ ፊት። ኦኬ በሕዝቡ ፊት ይነጻል። ስለዚህ እያንዳንዱ በክርስቶስ ቅዱስ ሥጋ ክቡር ደም ፊት የሚቆም ሰው በመጀመሪያ በንስሐ ሕይወት መመላለስ አለበት። ራሱን ለካህን ማሳየት አለበት። ኦኬ ከዛስ ያለችውን የታጠበች ልብሱን ለብሶ መምጣት ይችላል። ጥቁር ሊሆን ይችላል ከለሩ ይደዝም ማተር ምንም ችግር የለውም። ነጠላ መልበስ ይኖርበታል። ክርስቲያን የሆኑ እህቶቻችንም ጭምር አይ ከቤተክርስቲያን ስርዓት ውጭ የሆኑ አለባበሶችን ለብሼ ልገኝ ማለት አይችሉም። በቅዱስ ቁርባን ፊት ቆመው ማለት ነው። ስርዓት ያለው አለባበስ ሆኖ ቀሚስ ሆኖ ነገር ግን በቃ የግድ ነጭ መሆን የለበትም። የግድ ነጭ መሆን አረንጓዴ ሊሆን ይችላል ያላት ቀሚስ። በቃ ነጠላሽን ለብሰሽ ያለሽን ቀሚስ ለብሰሽ በንስሐ ሕይወት ተመላለስሽ ራስን ለካህን አሳይተሽ በዛ ስፍራ መቆም ይቻላል። ከዛ ውጭ ግን እንዲህ የሚሉ አይነት ስርዓቶች የሉንም። በዚህ ልክ ግራ ባትጋቡ ጥሩ ነው። ሌላው ኢቨን ሴት እህቶቻችን ከወለዱ በኋላ አራስ ቤት ይባላል አይደል? እዛ የገባ ጸበል ካልተረጨ ቤተክርስቲያን ላይ አረ እንደዚህ አይነት ስርዓት የለንም። ኧረ ባካችሁ አንዳንድ ጊዜ እንደው ነገሮችን ብናቅ ጥሩ ነው። ባካችሁ እንዴ ይሄ በብሉይ ኪዳን የነበረውን አይነት ስርዓት የተኛችበት ርኩስ ነው፣ እሷ ርኩስ ናት፣ እንደዚህ የሚባል ነገር የለም። ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም ብለን ጥንዶችን በቤተ ክርስቲያን አስተምረን በቅዱስ ሥጋው በክቡር ደሙ አንድ አድርገን አትመን ከላክናቸው በኋላ በተቀደሰ መኝታቸው ላይ የረከሰ ፍሬ ተገኘ ብሎም ደግሞ የሚያስተምር ትምህርት የለም። በቤተ ክርስቲያናችን እንደዚህ ነገር የለም። ሴት ከወለደችን በኋላ ርኩሰት የሚባል ነገር የለም። በቃ
ርኩሰት የሚባል ነገር የለም። እዛ አራስ ቤት የገባም ሰው ርኩስ ነው ምናምን ጸበል ካልተረጨ እንዲህ የሚባል ነገር የለንም ክርስቲያኖች። እንዲህ የሚባል ትምህርት የለም፣ እንዲህ የሚባል ስርዓት የለም በቤተክርስቲያናችን እና ይሄንን በጣም ልትጠነቀቁ ይገባል። ቀደም እንዳልኩት ልብስ በማጠብ ደረጃ በማንኛውም ሰዓት ማጠብ ትችላላችሁ። ቅዱስ ሥጋውን ክቡር ደሙን ስንቀበል በምንገኝበት ስፍራ ላይ እያንዳንዱ ክርስቲያን ነጠላ ሊለብስ ይገባል ወይ? ኦፍ ኮርስ ነጠላ ሊለብስ ይገባል። ነገር ግን ስለሚለብሰው ልብስ መጨነቅ አለበት ወይ? በፍጹም። ነጠላ ክርስቲያን የግዴታችን ነው። በመቅደሱ ስንገኝ ወንዶችም ሆነን እህቶች ነጠላ መልበስ አለብን። ነገር ግን የምንለብሰው ልብስ የግድ ነጭ ጥለት ያለው መሆን የለበትም። ልክ እንደሚባለው አሁን በተደጋጋሚ ሰዎች እንደሚሉት ነጭ ጥለት ያለው ወንዱየውም ሲለብስ ነጭ ጥለት ያለው ብቻ ነገር ምናምን ማድረግ አረንጓዴ ቢጫ ቀይ ጥለት ከሆነ ሀበሻ ልብስ አረንጓዴ ቢጫ ቀይ ያደርገና ችግር የለውም። እህቴ ያንቺ ሀበሻ ልብስሽ ምናልባት ቀይ ከለር የሚያበዛበትም ከሆነ ምንም ችግር የለውም። ብቻ ስርዓተ ቤተክርስቲያንን ጠብቃችሁ ነጭ ለብሳችሁ በስፍራው ተገኙ ለማለት ያክል ነው። ወታችን እናመሰግናለን። አመሰግናለሁ። እስኪያቢያ በአንተ ብዙ ነገር ነው የተማርኩት። እሺ ዘያት ወረለ ኦኬ ጥያቄ ምልክት አብስቷል። አንድ አካውንት ኤሊያና ሲቆይ ላስገባ አንድ ጊዜ። ሰላም እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን። ጥያቄ ምልክት ይጻፍልኝ ነበር። ጥያቄ አሉት መሰለኝ። ጥያቄ አለኝ። አሁን በፌስቡክ ላይ ሚንሸራሸር እና በቲክታክ አይ ቲንክ በዩቲዩብ መሰለኝ እኔ ከኢትዮጵያ ከወጣሁ ቆይቻለሁ። ግን አንድ ልጅ ወልዳ 15 ቀኗ ነው። አራስ ናት እና ትንሽ ጭንቅላቷ እኔ ጃጅ አላረግም ትክክል አይደለም እና ቤተሰብ የሚያረግላት ነገር ያለ እየመሰለኝ አይደለም። ባሏና እህቷና ያሉ ሌላ አንድ ህፃን ልጅ አለ። እንደዛ አይነቱን ነገር በምንድነው? እኔ አሁን ብዙ ሰዎች ኮሜንት ሳነብ ጸበል መሄድ አለባት፣ ብዙ ደግሞ ሐኪም ቤት መሄድ አለባት። እኔ በራሴ አስተሳሰብ ሐኪም ቤት መሄድ አለባት። ሁለተኛ ወንድ ልጅ ነው የወለደች 40 ቀንም አልሞላትም እና ለኔ ላንተ ጥያቄ አው ያድናል? አው ያድናል። እኔ የካህን ልጅ ነኝ። ግን አሁን እቺ ልጅ እኔ ቤተሰቦቿ ራሳቸው ኮንፊውዝድ የሆኑ ነው የሚመስለኝ። ጸጉሯን እየነጨች ነው። ልጁን የመጨረሻ አሁን የተወለደው ልጅ 10 ቀን የሞላው አይመስለኝም። ማየት እየቻለች አይደለም። ዩቲዩበሮች ናቸው፣ በዛ ነው ያየኋቸው። ባልየው ራሱ የሚያረጋው ነገር ትክክል አይደለም። የልጅቱ እህት ቤት ውስጥ አለች እና ዛሬ ምን አለችው? ቆሻሻ ልትጥል ወጣ ነበረ፣ የሆነውን ነገር አውቃለሁ አለች። ያ ነገር ብዙ ሰው ኮሜንት ላይ ሳነበው ጸበል መሄድ አለብሽ ይላታል። ወንድ ልጅ በ40 ቀን እኔ አላውቅም፣ ሴት ልጅ ደግሞ በ80 ቀን ከተሳሳትኩ አርመኝ እንደዛ ሲባል ነበርና ጸበል ብትሄድ አሁን እንደዚህ ሆና መጀመሪያ የንስሐ አባቷን መናገር የለባትም ወይ? ሜቢ ካርስታችሁ ውጪ ሆኜ ሊሆን ይችላል። ግን አሁን ልጅቱ ኢመርጀንሲ አሲስታንስ ያስፈልጋታል። እኔ ኢንባክስ አረግልሃለሁ። የዩቲዩብ ቻናላቸውን ላታውቀው ትችላለች፣ ላታውቀው ትችላለህ። እኔ በቃ አሁን በእኔ ሀገር ባለሁበት ሀገር ስንት ሰዓት መሰለ? ኦልሞስት 2 o'clock እየሆነ ነው። በሷ ምክንያት ነው ያልተኛው። እንደዛ አይነት ነገሮችን ኦርቶዶክሶችን እንዴት ነው ልንረዳቸው ምንችል? ገንዘብ አይመስለኝም። እሺ
ካለ ሰዓት አንፃር ይቅርታ እናታችን ምንም ችግር የለም። ያው አንደኛ ካወራንበት ርዕስ አንፃር ጥያቄ ያሉት መስሎኝ ነበር ያስገባሁት እና አሁን ከነገሩን ጉዳይ ጋር ተያይዞ እንግዲህ እቺ ሴት እንዴት ነው መርዳት ያለብን ለሚለው ጉዳይ እኔ ሰዎች እንዴት መርዳት እንዳለባቸው ስርዓት ላስቀምጥ አልችልም። እርሶ you're wrong and I'm sorry to distract you ግን አሁን this is emergency እና አሁን ያንተን ቶፒክ እኔ መርዳት የምችለው ነገር ካለ ግን ይንገሩኝ። እኔ አሁን ልጅቷን ያደረገው ኦርቶዶክስ ምንድነው የምትረዳው? as orthodox ይንገሩኝ። እኔ ምን ላግዞት? ምን እንዳግዞት ይፈልጋሉ? አንተ ኢትዮጵያ ነው ያለህ አይደል? ኢትዮጵያ ነው ያለሁት። ምን ላግዞት? እኔ ኢንባክስ ላርግልህና እኔን እንትን ፐርሰናል አታርገው። ልጅ አይደለችም ምን አለችኝ? እኔ I go through my own child over here ግን አሁን አንተ ፕላትፎርም ፈጥረህ ኦርቶዶክስሽ ኖ እኔ ብቻ አትበላ ግን ኦርቶዶክስ ለልጅቱ ምንድነው የምታረግላት? እኔ እኮ ጠየቁ ከ40 ቀን አባቶችን አትሊስት አነጋግረህ ነገር ካለ ለኔ አሁን እኔ በግድ እንግዲህ እኔም እኮ አላውቃትም እንዳንተ አረባ እኮ ትናንት ጊዜ አዳምጡኝ። እኔ ያውቋታል አላልኩኝም። እባክዎት ያዳምጡኝ እንጂ የምናገረው ነገር እኮ ሳይሰሙኝ እየተናገራሉ። አንደኛ ገስት ላይ ያወቁ አይደለም እርሶ። ቆይ አንድ ጊዜ እንደማመጥ ይሄ ስንት አይነት ሰው አለ በጌታ። አንደኛ በመጀመሪያ ስንወያይበት የነበረው ሐሳብ ላይ ጥያቄ ያሉት መስሎኝ ነው ያስገባሁት። አንድ ሲቀጥል ባነሳነው ሐሳብ ዙሪያ ምንም አይነት ጥያቄ የለውም እና ስለሆነች አንዲት ምስኪን የሆነች እህታችን የሆነ ጉዳይ ነገሩን። ስለ ጉዳዩ እኔ እግዚአብሔር ባወቀ ምንም የማውቀው ነገር የለም። እሺ ከዛስ ይቺ ልጅ እንዴት ነው መርዳት የምንችለው አሉኝ። እኔ ለጊዜው ይቺ ልጅ እንዴት መርዳት እንዳለብን እኔ አላውቅም። ምክንያቱም እኔ በቀጥታ ልክ እንደርሶ ነገሩን አልተመለከትኩኝም። እርሶ ነው የተመለከቱት። ስለዚህ እኔ እንዳግዞት የሚፈልጉት ነገር ካለ እንደው አንተ ይሄን ልታግዘን ትችላለህ ወይ ብለው ማንኔ ይጠይቁኝ። ምችለው ነገር ከሆነ አው እችላለሁ አግዞታለሁ ላለው ማልችለው ከሆነ ደግሞ አላግዝም። ይሄ እንዲህ አይነት ነገር ከአቅሜ በላይ ነው ላለው። ከዛው ግን እንዴት ነው ልናግዝ የምንችለው? ተንፍስ፣ ተናገራት፣ ፐርሰናል አታድርገው፣ አሁኑኑ ተናገር፣ እንዴት ነው ልናግዝ የምንችለው እያሉ እንደ ፖሊስ ጣቢያ እኔን ያፋጡኝ እናታችን። ያው ከኔ በበለጠ ከማንም ሰው በበለጠ ቤተሰቦቿ ያቺን ልጅ እንዴት ማገዝ እንዳለባቸው እነሱ ስለሚያውቁ እገዛን የሚፈልጉት እነሱ ስለሆኑ እነሱ መጥቶ ቢናገሩ ጥሩ ነበር። እኔ አሁን ለጊዜው ምንም ያየሁት ቪዲዮ የለም፣ ምንም የማውቀው ነገር የለም። በማላውቀው ጉዳይ ላይ ነው መጥቶ ነፍሴን እያስጨነቋት ያሉት እናታችን። ስለዚህ ምን እንዳግዞት ነው የሚፈልጉት? ሰዓት ስለሌለኝ በቀጥታ ወደ ፖይንቱ ይግቡ። ይሄን ነገር እንድታግዘኝ ይፈልጋሉ ይበሉ። ምችለው ነገር ከሆነ አዎ እችላለሁ ብሎታለሁ። የማልችለው ጉዳይ ከሆነ አልችልም እላለሁ። እና ሌላው ጊዜ ደግሞ ላይቭ ላይ ምን እየተወራ እንደሆነ እባክዎት ተመልክተው አድምጦ ቢገቡ ጥሩ ነው። እናታችን ማይኮትን ይክፈቱት። ምን እንዳግዞት ይፈልጋሉ? ማይኮትን ይክፈቱት። እየተናገሩ ከሆነ ስለማይሰማ የማይክ ምልክቷን ይክፈቷት። አሁን ይሰማሃል? አሁን ይሰማኛል። ምን ላግዞት? አንድ ነገር ልንገርህ። አንተ ፕላትፎርምህን ነው አሁን የምትሰራ። አንድ ጥያቄ ልጅቱ ኢመርጀንሲ ሲቹዌሽን ላይ ናት። እኔ ባለሁበት ሀገር 811 ቆይ አውርተህ አዳምጫለሁ። No, respect እያረከኝ ስለሆነ አው respect አረ ስለመዳን ሰው ራሱን የሚገል ሆኖ እግሩ እጁ ታስሮ ማደርስ ከሆነ ያ ፕላትፎርም አንተ ምንድነው አሁን የምታረገው ነገር? ኦኬ listen to me then እሺ ሰሙት። ኦኬ ልጅቱ እግሯን አስረዋታል። half an hour ago ነው ያየሁት። እጇን አስረዋታል። ሳምንቷ ነው ከወለደች ከሆስፒታል ከወጣች። ማንም አንደርስታንድ ሊያረጋት አልቻለም። አውሽ እዛ በሆን ኢትዮጵያ በሆን ኢመርጀንሲ 911 ሲደወል ያንቺ ሲቹዌሽን ትክክል አይደለም አይባልም። አሁን አንተ የምታስረዳው ስላንተ ፕላትፎርም ነው። ኖ as an orthodox she need immediate ያዳምጡኝ እናታችን። አንደኛ አሁን 911 ሲደወል ግዴታ አለባቸው ፖሊሶች ናቸው። እያንዳንዱ ነገር የት አካባቢ ነው ምንድነው ማለት። እኔ ደግሞ እዚህ ጋር ያለሁት ልጆት እናታችን ምን እንደተፈጠረ ምንም የማውቀው ነገር የለም።
አሁን ለዚህ ደግሞ ልኮነን አልችልም መቼም ባላየሁት ጉዳይ ላይ ሲቀጥል ምን ላግዞ እችላለሁ እንዴት እናግዛት ለሚሉኝ ጉዳይ እኔ እንዴት ላቅ እችላለሁ ጉዳዩን አላየሁትም ምን እንደሆነ አላቅም ከዛሬ ብዙ አመት በፊት የተፖሰተ ፖስት ይሁን አሁን ያለ ጉዳይ ይሁን ሶሻል ሚዲያ እንደሚታወቀው ነው ስለዚህ ምንም ማከው ነገር የለም ስለዚህ እናታችን ምን ያረጋሉ እርሶ ለርሶ የጠየቀው ጥያቄ አለ አይደለ ምን እንድረዳው ይፈልጋሉ የምፈልገው ልንገርህ አዳምጫለሁ አዳምጠኝ እሺ አዳምጠኝ This is 911 situation ልጅቱ አሁን እግሯን እጇን አስራዋታል ልጅ ከወለደች እኔ አሁን ባንተ በዚህ ቦታ ሼር አረጋችኋለሁ እውነት ይሁን ውሸት ይሁን ድራማ የሚሰሩ እናንተ ናችሁ እዛ ያላችሁ አዘ ኦርቶዶክስ ግን ጸበል እንውሰዳት ሆስፒታል እንውሰዳት ስቲል ሁለቱንም ያረጉ አይደሉም እኔ ዩቲዩበር አይደለሁም ምንም አይደለሁም ልጅቱ ባንተ ቻናል አሁን ለበአንድ ደቂቃ ሰው ደርሶላት የምትድን ከሆነ እንድትድን ነው እንጂ አንተ አሁን ቅድም ኤክስፕላኔሽን መስጠኝ ያን ሁሉ ደቂቃ ያወራን ይያለ ሰው በህርት አታክ ይሞታል በየሰከንዱ ልጅቱን አሁን የሚደርስላት ሰው ነው እኔ የምፈልግ እኔ ሼር አረግልሃለሁ ስማችሁን ስሟ የዩቲዩብ ቻናላቸውን ስም ስክሪንሻት አርጌዋለሁ ልጅቱ ማን ይደርስላታል ነው እንጂ እኔን ቻሌንጅ በማድረግ አንተ የምታገኘው ነገር አይኖርም እኔ ደግሞ በአንተ ቻናል የመጣው ከዚህ በፊት 2-3 ሞክሬ ነበር አላስገቡኝም ብለው አይደለም አልሞከርኩም አንተን ትረስት አርጌ ነው ወደ አንተ ይሄንን የሰማሁና ሳታውቅ ዝም ብለህ ኤክስፕላኔሽን እንዴ አሁን እኔም ብዙ ለማብዛት አልፈልግም ልጅቱ እርዳታ በመታገኝበት እህቷ ያለቀሰች ነው ባሏ እህቷን ያንቃታል አንገቷን አንቺ ነሽ ሄዳ ቆሻሻ ጥላ መጣ ነበር ለምንድነው ይሄንን ያልጣልሹ ብላኝ ተጣልታኝ እኔን ቆሻሻ ጥላ መጣ ነበር እሱ ምንድነው ሚል ዩቲዩብ ስላለ ነው ማወራ አሁን እሱ ምንድነው ሚል እንደዛ ሆኖ ለምን አልነገርሽኝም ቢቲዮን ዛም ልጅቱ የሞተች ነው እናድናት የሁለት ልጆች እናት ናት 15 ቀን የሞላት አይመስለኝም ከወለደች እና ጸጉሯን እየነጨች ነው እግሯንም እጇንም አስራዋታል ሆስፒታል ወይም ደግሞ ጸበል ቦታ ነው እንጂ መሄድ ያለባት እዛ ቦታ ላይ መቆየት የለባትም እናድናት ነኝ እንጂ ካንተ ጋራ እኔ ስላመንኩብህ ነው የደወልኩ ካስቀየምኩህ አይኖ አያትህ ሊሆን ይችላልው አም ሶሪ ግን ልጅቱን እናድናት አሁን ያ ነው ጥያቄ ዩቲዩብን ሰርች ላድርገው እናታችን አዎ እነግርሃለሁ አሁን ምን ብዬ ሰርች ላድርግ ሙልሽ ማዳምጠሻል የኔ ላይቭ 911 ሆኗል 911 እናንተ ሳቁ ለላክልህ ቆይ የአይ ስሙን ይንገሩኝ እናታችን እናታችን ስሙን ይንገሩኝ ፕሊዝ ምን ብዬ ሰርች ላደርገው እናታችን
እግዚአብሔርን በጣም ነው የፈሯቸው። በጣም ነው የሚቆጡት። እናታችን ምን ይሰሞታል? ምናልባት ድምጼ ተሰሞት ከሆነ ወደ ላይቭ ይመለሱ እንዳያስወጡት። You can take me out. Let me search it and I'll be back to you. አይደለም ይንገሩኝ ምን ይላል ጽሁፉ? እኔም ሰርች ላደርግ ነው። Okay. እኔ እንግዲህ Hold on a ሰርች second. ላደርግ በሩን አዘጉ። እናታችን ምን ብዬ ሰርች ላድርገው? ሰርች ቦታው ላይ ምን ብዬ ባሮክ ብዬ ልጻፍ? ምን ብዬ ልጻፍ እናታችን? እናታችን አሉ? እናታችን ወዴት ወጡ? እሺ ምንድነው መሰላችሁ የኔ ተወዳጆች፣ እንግዲህ ሌላ ጊዜ ከቻላችሁ መቼም እናት አባቶቻችንን ላይረዱን ይችላሉ። ሌሎቻችሁ ግን እንድትረዱ ያክል ከቻላችሁ ስለምን እያወራን ስለምን እየተወያየን እንደሆነ ሰምታችሁ ብትገቡ ጥሩ ነው። ያው እናት አባቶቻችን ጉዳዩን ላይሰሙ ይችላሉ። ትንሽ አንዳንድ ሶሻል ሚዲያ ላይ ያሉ ነገሮች አስቸጋሪ ናቸው እንደምታውቋቸው። ያው እነሱን በትዕግስት እንግዲህ እናደምጣለን። እኔ ምናልባት እንዲህ አይነት ነገር በሶሻል ሚዲያ ላይ ካለ እንደምታውቁት በሶሻል ሚዲያ ላይ እርዳታ እንደሚያሰባስቡ በጣም ብዙ የሆኑ ወንድሞች አሉን፣ እግዚአብሔር ይመስገን። እና የምትችሉ ሰዎች ባካችሁ ሜንሽን እንድታደርጉላቸው በሉል እግዚአብሔር ስም እጠይቃለሁ። ከዛ ውጭ ግን ቤተሰብ ያላቸው ሰዎች አሁን እኔ አሰ ክርስቲያን አሁን እናታችን ምናልባት መልእክት የሚደርሶት ከሆነ እንደው እንደ አንድ ክርስቲያን አንድ ሰው ስለታመመ ጸበል ይዞ የመውሰድ ራሱ መብት የለንም ቤተሰብ ካልፈቀደ። አንድ ሲቀጥል ምናልባት እህት ወንድሞች ዙሪያ ያሉ ዘመድ ቤተሰቦች ፐርሚሽን መስጠት አለበት፣ ፈቃድ ማግኘት አለብን ከነሱ። ያለ እነሱ ፈቃድ አንድን ሰው ራሱ ይዘን ወደ ሆነ ቦታ የምንወስድ ከሆነ የራሱ በህግ ሊያስጠይቅ የሚችል ጉዳይ ነው እና ከዛ አንጻር እንድትረዱ በለው እግዚአብሔር ስም ጠይቃለን። እናታችን በጣም ነው ያስደነገጡኝ። እንደ ልጅ ይሄ ልጅነት ነው ትዝ ያለኝ። ይሄ የሆነ የቤት ስራ ሳሰሩ ቀርታችሁ ምናምን የሆነ ነገር ዘላችሁ ጽፋችሁ ወይ ስኳር ደግሞ ቀማችሁ እዚህ ከንፈራችሁ ላይ ምናምን ስኳር ተገኝቶ እንዴት ነው ይሄ የሚሉ እናቶቻችን እንደዛ ነው። እኔም ትዝ ያለኝና ተመልሼ በቃ ወደ መፍራት ነው የሄድኩት። የኔ ወንድ አያቴ ምን እንዳደረገ ልንገራችሁ። እግዚአብሔርን አለ አሁን እኔ እዚህ ክፍል ነው ያለሁት፣ እሱ ሊቪንግ ሩም ነው ያለው። ምን እንዳደረገ ልንገራችሁና ወደ ራሳችን ንግባ። ድምፄን ቀስ አድርጌ የእኛ እናት እኛን ከወለደች በኋላ ያው እኛን ለማሳደግ በጣም ብዙ ነገር ትሞክር ነበረ፣ ብዙ ነገሮች ትማር ነበር፣ በጣም ብዙ ነገሮችን ትሰራ ነበርና ያው ተታር የምትሄደው አያቶቻችን ጋር ነው። እና ያው ይሄ አሁን ህፃናት ምግብ ከበሉ በኋላ ሆዳቸው ሲጠግብ ታውቃላችሁ አይደል የሚፈጠረው ነገር ፋርት የምንለው ነገር አለ። እና ልክ እንደዚህ ስትፈሱ አለች ማዘር ሶሪ በሉ ብላ አስተምራናለች። ሁላችሁም አዳምጠው። እና ከአያቴ ጋር ቁጭ አድርጋኝ ሄዳለች።
እና እሱ ቁጭ ብሎ ሬዲዮ እየሰማ ነው። የድሮ አያቶች እንዴት ሬዲዮ እንደሚሰሙት ታስታውሳላችሁ አይደል? ይሄ የሆነች ከለር ያላት ሬዲዮ አለች እና ቁጭ አድርጎ ምናምን ማዳመጥ የለም እንደዚህ ነው። እዚች ጋር የምትነካካ ነገር አለቻቸው ምናምን ያንን እየነካኩ ምናምን ፋዘር እየሰማ እንዲህ አይነት ነገር መጣ። እኔ ያው እንግዲህ ልጅ ነኝ ምናምን ያው ያው የሚመጣውን ነገር አስተናገድኩትና እንደማስተናግደው ከዛ ሶሪ ያልኩኝ እና አያቴ ያንን ነገር አልሰማም። የሰማው ሶሪ ማለቴን ነው እና ምን አልካለኝ ሶሪ ያልኩት። ለምን ነው ሶሪ ምን አረከኝ አልኩት አለኝ አልኩት። እንዴት እንደተቆነጠጥኩ ጋይስ እግሬ ስር ገብቶ ነው ምን ነው ብሎ ብድግ ያደረገኝ። እና አያቶቻችንን በእድሜ በጸጋ በሞገስ ይጠብቅልን እግዚአብሔር አምላክ። ዮሐዴ ተማም ዮሐድ አለ ዮሐዴ የለችም። እሺ ጋይስ ሁላችሁ በደንብ ኮፒ ሊንክ አድርጉ፣ በደንብ ሼር አድርጉ። ዛሬ እንግዲህ በጣም ደስ የሚል ቀን ነው። ወንድማችን አቤላና አንዱዓለምን ሁላችሁም ታውቋቸዋላችሁ። ወንድማችን አንድሽ በጣም ከባድ የሆኑ ነገሮችን አሳልፎ እንግዲህ ወደ ቀደመ የቤተክርስቲያን አገልግሎቱ ለመመለስ በጣም ጥረት እያደረገ ያለ ወንድማችን ነውና ዛሬ አንድ አዲስ ነገር ከወደ ወላይታ ሰምተዋል እና እኛም ደግሞ የተቻለውን ያክል እንግዲህ ሰፖርት እናደርጋለን በመንችለው ሁሉ። አቤልና አንድሽ እንኳን ደህና መጣችሁ። ዮሐድ አይሰማም? ሰላም በለን። ሰውዬ እንዴት ነህ? ሁሉ ሰላም ዮሐድ? አለሁልህ። ሁሉ ሰላም አለሁልህ። ቀደም የመጡት እናታችንን ሰምታችኋል እንዴ? እኔ እኮ ግራ ገብቶኝ ነው። ምን ጀመረ ይሄ ሰው? ምን ጀምሮ ነው ብዬ እኮ ግራ ገብቶኝ። እንዴ ምን ጀምራለሁ እኔ እኮ በጣም ነው ግራ የተጋባሁት እኮ። ይሄ እንባ ጠባቂ የሆነ ፊት ይዘህ እኮ ከባድ ነው። መጥቶ ሁሉም ያለቅሳል አይደል? እኔ የለሁበትም። የሆነ ሰው ሼር አድርጉላቸው መጥተው እንዳይሄዱብሽ ዮሐዴ። አንዴ ቆይ ትልቅ ናቸው እንዴ? እኔ እኮ ፕሮ ምናምን መስሎኝ ነው። አረ የተወሰነ ነው የሰማሁት። ኦርቶዶክስ ናቸው። አይ እንትን በጣም ትልቅ እናት ናቸው ግን ጊዜ ባወቀ ጉዳዩን አልተረዳውም ስለምን እንደሆነ ያው ተለያዩ ነገሮችን ግን ሲሉ ነበር። ዮሐዴ ከላይ ያሉት ልጆች አወቃቸው። ታዲያ ሳይገባ ነው እንዴ ስትነቀንቅ የነበረው? እንዴ እንደገባው ምን ነው አንተ ጩኸታቸውን አላየሁም እንዴ? ሊጋረፉ እኮ ትንሽ እኮ ነው የቀራቸው። ምን ሆነ ነው? የማታምነውን ነገር ሁሉ ነው የምታምነው በዛ ሰዓት። አምናለው የጌታ ሰው አልክ እኮ ሳይታወቅ። ግድ ነው። ሰማ ከላይ ያሉ ወንድሞቻችንን ታውቃቸዋለህ ነው ወይስ ከሚዲያ በጣም ጠፍተሃል? አዎ አግኝቻቸው አላውቅም። በእርግጥ የሆነ ሪከርድ ምናምን ሰምቼ ነበረ። አውቃቸዋለሁ እኔ እነሱ እንኳን እንዲህ ተገናኝተን ግን አናውቅም። እናታቸው መጥተዋል ዮሐዴ። አቤት እናታችን እያወራሁ ስልክ ተደውሎባቸው የሆነ ጸሎት አድርጉልኝ ስለ መድኃኒዓለም። ኧረ መድኃኒዓለም መጥራት አያስፈልግም። እያወራችሁ እየሰማሁ አቤት ከላይ ያለ አካውንት ጋር ነበር እንደዚህ ያልኩት። እናታችን በጣም ይቅርታ ያደርጉልኝ። ምን ብዬ ሰርች ላድርግ?
ወይኔ ዛሬ ይዋዴ ሰራኒስተ ስማ ቆይ በውስጥ ተጽፍላለሁ እየሰማኸኝ ነው አይደለም? ከላይቭ ሲወጡ ድምጾት 100% ይጠፋል እናታችን። ስለዚህ እዚሁ ላይ ነው ማውራት ያለበት። ወደ ዩቲዩብ ስገባ ላነብልህ። ብሩክ ነው የሚል ብሩክ 12.8 ፎሎወር ያላቸው የህፃን ልጅ ፕሮፋይል ነው ያለው የልጃቸው የመጀመሪያ ልጃቸው ብሩክ ብቻ ብዬ ሰርች ላድርገው። እሺ እስከዛ ለሚጎባክ እና ቼክ ላድርገው። ብሩክ ብዬ ሰርች ሳድርገው ግን አኒሜሽን ነገር ነው ይመጣልኝ እናታችን። ሆልድ ኦን ዋን ሰከንድ ሆልድ ኦን። ብሩክ ብዬ ሰርች ሳደርገው እንደዚህ አኒሜሽን ነገር ነው ይመጣልኝ። ምን ይዛሪ ዶንት እንዴት እንትና ምን ብለህ ነው BOOK ብለህ ነው ስፔል ያደረከው? የነሱ BA እሺ ኦኬ እሺ ባሮክ ነው የሆነው እንደዚህ። እሺ ኦኬ ይሄንን ነው አይታየኝም። እስቲ ድምጹን አይደለም እሺ ለምቼ አኒሜሽን እንዲመጣልኝ ይላል ቀድም ሚዲያ ጨምርበት ባሮክ ሚዲያ። እሺ እናታችን የህፃን ልጅ ፕሮፋይል ያለበት ነው ፕሮፋይል ያለበት እሺ እስቲ ስማው አንተ ይሄንን ነው ይሄ ቪዲዮ yes እሺ ይሄ ነው ያ ባሏ ነው ያ ግን የመጨረሻው ቪዲዮ አይደለም። አሁን ከዛ በፊት እሱ ነው ግን የመጨረሻው ቪዲዮ አይደለም። እሱ እግሯን ታስራ የምታይበት ቪዲዮ አይደለም። እሱ ነው ይሄ ነው ይሄው እሺ እናታችን ይሄ ውሸት ከሆነ እንድትነግረኝ ነው። ሰዎችን ለማዝናናት ተብሎ የተቀመጠ የፕራንክ ቪዲዮ ነው እናታችን። ወይም ደግሞ የድራማ አይነት ኮንተንት ያለው ማለት ነው። ልጅቱ እርጉዝ ነበረች። አይፋሎዘም ድራማ ታውቃቸዋላችሁ ኮንተንት ያላቸው ናቸው እና ሺ ሴፍ ደህና ናቸው። እሺ እግዚአብሔር ይስጥልኝ። አም ሶሪ ኢፍ አይ ባዘር ዩ። እሺ እናታችን ምንም ታንክ ዩ ስለማምንብህ ነው። ደግሞ የእውነቴን የካህን ልጅ ነኝ ስለማምንብህ ነው ለአንተ የደወልኩኝ እና ባዘር አድርጌ ከሆነ ጓደኞችህንም በጣም አፖሎጃይዝ። ኧረ ምንም ችግር የለም ሆነስትሊ ታንክ ዩ። እሺ እናታችን እሺ ለነዚህ ልጆች አረሱሊ ለነዚህ ዩቲዩበሮች ይሄ ምንድነው ባሮክ ሚዲያ ነው የሚለው የህፃን ልጅ ፕሮፋይል ያለው የስራችሁን ይስጣችሁ። የስራችን ይስጣ። እኔ ሌላ ምንም አልልም። በመድኃኔዓለም በለተቀኑ እንዲህ እንዳስደነገጣችሁን እኔ ሌላ ምንም አልላችሁ። መድኃኔዓለም የስራችሁን ይስጣችሁ ነው የምለው። እሺ
ለማንኛውም ወደ ቀደመው ነገር እንመለስ። እዚህ ውስጥ ያላችሁ ክርስቲያን እህቶች ወንድሞች እንዴት አላችሁ? እሺ ዛሬ የገባሁት ለአቤልና ለአንድሽ ነው እንጂ ዛሬ መግባትን እንኳን አላሰብኩም ነበረ። ትንሽ በተወሰኑ ጉዳዮች አልተመቻቸልኝም ነበርና ለዛ ዛሬም አልገባም ነበር። አቤልና አንድሽን ብዙዎቻችሁ ታውቋቸዋላችሁ። ወንድማችን አቤል የአንዱ ዓለም ጓደኛ ነው። አንድሽ ወንድማችን ደግሞ ከዚህ ቀደም በድቁና ቤተክርስቲያንን ያገለግል የነበረ እና በተለያዩ የእንጀራ አጋጣሚዎች ከቤተክርስቲያን ርቆ የነበረ ወንድማችን ነውና ወደ ወላይታ በጣም ደስ የሚል ነገር ሰምተዋል እና እንደ እግዚአብሔር መልካም ፈቃድ ዛሬ ምንድነው የገጠማቸው፣ ምን አይነት ነገር ነው የሰሙት፣ ከማን ጋር ነው የወሩት፣ ያን ነገር ይነግሩንና ከኛ ምን ይፈልጋሉ የሚለውን ነገር እናደምጣቸዋለን። ከዛ በፊት ግን ያው በዜማ ነው የምንቀበላቸው አይደል? አቤልና አንድሽ እንኳን ደህና መጣችሁ። አለን አንድሽ እሺ የረሱን ሰዎች እንዲያስታውሱ እሺ የመጀመሪያ ቪዲዮ ላይ የቀረስከው ምንድን ነበር አቤላ? የመጀመሪያ ቪዲዮ ክርስትና ወመንፈሰከ የሚለው ኦኬ እሺ እሱን ፓርት በለልና አንድሽ ለበለላቸው በለል ወመንፈሰከ ቅዱስ ይታውፅም ላይልየ እስያኒ ፈስአ ባድኖተከ ወበመንፈሰ አሲት አጽናኒ በጣም ደስ የሚል ጸጋ ነው። አንድሽ እንኳን ደህና መጣችሁ አቤላ። እንግዲህ ከወደ ወላይታ አንድ ነገር ሰምታችኋል የሚል ነገር እኔም ሰምቻለሁ እና ምንድን ነበረ ጉዳዩ? ምን አይነት ነገር ነበር የሰማችሁት እና ምን አይነት ነገር ያስፈልጋችኋል? እስቲ እሱን ነገር አቤላ እድሉን ላንተ ልስጥ። እሺ እንዴት ናችሁ? ሰላም ነው? ፈለገ እንዴት ነህ? እግዚአብሔር ይመስገን። የሰማነው አንድ አባት አሉ የወላይታ የአንድ እዛ ወላይታ አካባቢ የሚያገለግሉ የአንድ ቤተክርስቲያን እንትን ናቸው፣ አገልጋይ አስተዳዳሪ ናቸው። እሱ እዛ ትምህርቶች ምናምን ብዙ ነገሮች ስላሉ እዛ ሄዶ እየኖረ ትምህርቱንም እየተማረ እዛው ማገልገል በሚችለው መንገድ ቤተክርስቲያኗን ሊያገለግል ሀሳቡ ተምሮ ጨርሶ ማለት ያው የሚያውቀውን ነገር ደግሞ አንዳንድ መጨመር ያለበት ያው አለቀ የሚባል እውቀት የለም። አንዳንድ ነገሮችን ማንኤል በጣም ጥሩ አባት ናቸው። ወላይታ ሀገረ ስብከት ክርስቲያኖች በጣም የሚደንቅ ቦታ ነው። እንግዲህ ወላይታ ሀገረ ስብከት እጅግ በጣም የሚደንቁ ክርስቲያኖች ያሉበት ቦታ ነው። የሚደንቁ ክርስቲያኖች ደግሞ ለመኖራቸው ትልቁ ሪዝን እጅግ በጣም የሚደንቁ አባት ስላላቸው ነው። የወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ይባላሉ። በረከታቸው ይደርብን። እጅግ በጣም ትልቅ አባት ናቸው። እጅግ በጣም መናኛ አባት ናቸው። እሳቸው መንበረ ጵጵስናቸው ደብረ መንከራት አቡነ ተክለ ሃይማኖት ገዳም ነው። ደብረ መንከራት አቡነ ተክለ ሃይማኖት ገዳም በሳቸው በብፁዕ አባታችን አቡነ ይስሐቅ የጵጵስና ዘመን ህንፃ ቤተክርስቲያኑ ይመረቅ እንጂ መሰረቱ የተጣለው በሶስተኛው የኢትዮጵያ ፓትርያርክ ብፁዕ አባታችን አባ ተክለ ሃይማኖት ነው። ክርስቲያኖች የሶስተኛው የኢትዮጵያ ፓትርያርክ ብፁዕ አባታችን አቡነ ተክለ ሃይማኖት አሁን እዚህ ገዳም አሁን ወንድማችን አንድሽ የሚሄድበት ቦታ ማለት ነው። እዛ ገዳም አበምኔት ነበሩ። በራሳቸውም ደግሞ የቤተክርስቲያን ደሞዝ
የአብነት ተማሪዎችን ያሰሙ ነበርና እሳቸው የነበራቸውን ራዕይ ብፁዕ አባታችን አቡነ ይስሐቅ አሁን ባሉበት የጵጵስና ዘመን በጣም ትልቅ ስራዎችን ሰርተው በጣም ብዙ የአብነት ተማሪዎች እንዲማሩ እያደረጉ ነው። በነገራችን ላይ እዛ ቦታ ላይ በጣም ብዙ ንዋያተ ቅድሳትን ከዚሁ ከቲክታክ ፕላትፎርም ላይ አሰባስበን ይዘን ሄደን አስረክበናል። ለአብነት ተማሪዎቹ ኢቨን የመጨረሻ ጊዜ ወደ ወላይታ ሀገረ ስብከት ስንሄድ ለአብነት ተማሪዎች በቁጥራቸው ልክ 40 ብርድ ልብስ፣ 40 የሚለብሱት ነጠላ በፎጣው ያለው ማለት ነው፣ 40 መቋሚያ፣ 40 ጸናጽል፣ እነዚህ ሁሉ ነገሮች ተማልተው ለአብነት ተማሪዎቹ እንዲደርሱ አድርገናል። ምናልባት ብዙዎቻችሁን ታስታውሱ ይመስለኛል። እና እዛ ቦታ በጣም የሚደንቅ ጸጋ ያላቸው በጣም ህፃናት ናቸው፣ ግን በጣም የሚደንቅ ጸጋ ያላቸው ልጆች ነው እዛ ያሉት። እና ወንድማችን አንድሽ እንዲህ አይነቱ ደግሞ እድል ስለተመቻቸለ በጣም እግዚአብሔር ልታመሰግን ይገባል። በጣም ትልቅ እድል ነው። ቦታው በጣም ትልቅ ቦታ ነው። እዛ ቦታ የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ያለበት ስፍራ ነው። ቀደም እንዳልኳችሁ በባዶ እግራቸው የነበሩት የኢትዮጵያ ሶስተኛው ፓትርያርክ አባ ተክለ ሃይማኖትም ደግሞ በአስተዳዳሪነት የነበሩበት ቦታ ነው። አሁን ደግሞ ብፁዕ አባታችን አቡነ ይስሐቅ የመሩት ያለበት ሁኔታ ላይ ነው የምንገኘው። እና እዛ ቦታ እንግዲህ ሁልጊዜም አንድ ሰው በንስሐው ተመልሶ ወደ ቤተክርስቲያን ፊቱን አዙሮ ላለመመለስ ሁልጊዜ አንዳንድ ነገሮች መቀየር አለባቸው። እና ወንድማችን አንዱ ዓለምን መቼም ሁላችሁም እዚህ ሶሻል ሚዲያ ላይ ያላችሁ ቶች ወንድሞች በቀድሞ ህይወቱ ከእንደገና ዳግም ማየት አትፈልጉም። መቼም ለሁላችን ህመም ነው። ወንድማችን አንድሽን ለመለወጥ ሞክረን ይሄው ጸጉሩን ተቆርጦ መንፈሳዊ ህይወትን ጀምሮ የቤተክርስቲያን አገልግሎት እየተመለሰ ከእንደገና አንድሽ ተመልሶ በቃ እንደቀድሞ ህይወቱ ደግሞ አሁንም ከቤተክርስቲያን አገልግሎት ራቀ ቢባል ለሁላችን የሚያም ነገር ነው። ስለዚህ እንግዲህ መላከ ጽዮን ቆሞስ አባ ወልደ አማኑኤል በወላይታ ሀገረ ስብከት በጽዮን ቤተክርስቲያን አስተዳዳሪ የሆኑ አባት ናቸው። የአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ናቸው። የአብነት ቤቱንም የሚቆጣጠሩት እሳቸው ናቸው። እና እኚህ አባት ለዚህ ወንድማችን ትልቅ ቻንስ አመቻችተዋል። እዛ አብነት ትምህርት ቤት ሄዶ እንዲማር ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሁላችሁም ክርስቲያኖች ወንድሞች ያለው ጋምቤላ ነው። ከጋምቤላ ተነስቶ ደግሞ የሚሄደው ወደ ወላይታ ሶዶ እዛ ሲሄድ የትራንስፖርት ያስፈልገዋል። እዚህ ውስጥ ያላችሁ ክርስቲያኖች ፕሊስ በደንብ አዳምጡ። የትራንስፖርት ያስፈልጋል። ለተወሰነ ጊዜ ምግብ የቀለብ ነገር ያስፈልጋል። የሚማርባቸው መጽሐፍቶችን የሚገዛባቸው የተወሰኑ ሳንቲሞች ያስፈልጉታል። ትምህርት የሚማርባቸው ማለት ነው። ስለዚህ የምትችሉ ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ወንድማችን አንድሽን ሁላችሁም ሰፖርት አድርጉት። አቤል ምን ታረጋለህ? ኮሜንት ላይ ቃል የሚገቡትን ሰዎች ፎሎ ታደርጋቸዋለህ። አሁን እዚህ ኮሜንት ሴክሽን ላይ እንዳላችሁ ወንድማችን አንድሽ ከጋምቤላ ተነስቶ ወደ ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እንግዲህ እንዲሄድ ተመሻሽቶለታል። ገዳሙ አመሻሽቶለታል። ከዚህ በላይ ደግሞ ትልቅ እድል የለም በእውነት። እና እዛ እንዲሄድ የትራንስፖርት የተለያዩ ነገሮች ያስፈልጉታል። አነሰ በዛ ሳትሉ ሁላችሁ ምችሉትን ያክል ሰፖርት አድርጉት። አካውንት አስቀምጠልን የሚለውን አካውንት አቤላ ፎሎ አድርግ። ኮሜንት ሴክሽን እየተመለከትክ እግዚአብሔርን አመስግኑ የሚል አካውንት አለ፣ የቲክታክ አካውንት። አቤላ ፎሎ አድርጓቸው። አካውንቱን እየነካችሁ ፎሎ አድርጓቸው። ፌቨን እኔ የተቻለኝን አደርጋለሁ ብላለች። ፎሎ አድርጋት። 5 ኪሎ የሚል አካውንትም ያው ቁጥሩን ባይገልጡትም እኔ የተቻለኝን ያክል አደርጋለሁ ብለዋል። እነሱንም ፎሎ አድርጓቸው። ሰብሊ የሚል አካውንት አለ ከታች፣ ያንንም ፎሎ አድርጉ። አካውንት ብለው ያስቀምጡ ነው። ለነሱ ለሁሉ በደንብ አድርጋችሁ አካውንቶቹን አስቀምጡላቸው። የንግድ ባንክ ሊሆን ይችላል፣ የአቢሲኒያ ሊሆን ይችላል ያላችሁ። እና ማገዝ የምትችሉ እህቶች ወንድሞች የታላችሁ? ማገዝ የምትችሉ እህት ወንድሞቻችን የታላችሁ? አግዟቸው ፕሊስ። ጫካዋ ነው የሚለው፣ ጫካዋ የሚል አካውንት ይሄው ደስ እያለን እናግዛለን ይላል። እኔ አላቅም ስንት እንደሆነ የትራንስፖርት እኔ አላቅም ጋይስ። እስኪ በውስጥ ጠይቋቸው አላችሁ። የማርያም 21 የሚል አካውንት ፎሎ አድርጓቸው። አካውንት እያሉ ነው። ቶሎ እዚህ ውስጥ ያላችሁ ቶች ወንድሞች እስኪ በገንዘብ ደረጃ ቃል የሚገባልን
በገንዘብ ደረጃ እኔ ይሄን ያክል አግዛለሁ የሚል ሰው ቶሎ በሉ። እኔ ይሄን ያክል ማገዝ እችላለሁ ሚል ሰው እንደው በፈለገ ስም አንድ ሰው የለም? አንድ ሰው አካውንት ቁጥራችሁ ስንት ነው? አካውንት ቁጥራችሁን ንገሩኝ እስኪ። እሺ የኔን ልንገራችሁ ነው። እሺ 1000 62 41 33 ድጋሚ እሺ 5 እሺ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች አሁኑ በአካውንታቸው ትራንስፈር ማድረግ የምትችሉ ኮሜንት ሴክሽን ላይ ምንም አይነት አካውንት እንዳትጽፉ ስለሚዘጋ ላይቭ በ1062 41 33 33 5 የኢትዮጵያ ንግድ ባንክ 1062 41 33 33 5 በዚህ የንግድ ባንክ አካውንት ሁላችሁም ትራንስፈር ማድረግ ትችላላችሁ። በማን ስም ነው ያለው? በእኔ ስም አቤል ደረጀ። አቤል ደረጀ የራሱ የለውም ወይ የምትሉ ወንድሞች አንድ ላይ ነው ያሉት። ስለዚህ በወንድሙ በአቤል በኩል ስለሚደርሰው በዚህ የንግድ ባንክ አካውንት መላክ ትችላላችሁ። አቤል ደረጀ ይላል። ሁላችሁም ትራንስፈር አድርጉላችሁ የምትችሉትን ያክል። እሺ የምትችሉትን ያክል። ሰብሊ ትራንስፖርት ይችላሉ ብላለች። በውስጥ አናግሪያቸው። እሺ ሰፖርት አድርጓቸው። ሁላችሁም ፕሮቴስታንት ሆናችሁ ወንድሞችም ሰፖርት አድርጓቸው። እንደዚህ መልካም የሆኑ ነገሮችን ማድረግ ጥሩ ነው። ሰዎች ወደ ሱስ እንዳይመለሱ ወደ ነበሩበት ነገር እንዳይመለሱ ጥረት ማድረግ የሁላችንም ግዴታ ነው። ስለዚህ ሁላችሁም ሰፖርት አድርጓቸው። አካውንት በውስጥ ላኩላቸው። ይሄው የማርያም የሚል አካውንት ይፈልጋል። በውስጥ ላኩላቸው። እሺ አካውንቱ ሁላችሁም ያዙት 1062 41 33 33 5 ይላል። በዚህ ንግድ ባንክ ቁጥር ሁላችሁም ሰፖርት አድርጓቸው። ሁላችሁም እሺ እኔ በፈለገ ስም ይሄን ያክል አግዛለሁ የሚል ሰው ካለ ኮሜንት ላይ ጻፍልኝ። ቶሎ በሉ። 100 ብር 50 ብር ይቻላል። ሁላችሁም እዚህ ውስጥ ያላችሁት በአጠቃላይ ሰፖርት ታደርጉ ትልቅ ስራ መስራት ይችላል። እሺ እኔ በወንድማችን ፈለገ ስም ይሄን ያክል አሁን ትራንስፈር አደርግላችኋለሁ የሚል እሺ ዩዘር የሚል አካውንት ፎሎ አድርጉ። አቤላ በፈለገ ስም 3000 ብር ብለዋል። በጣም እናመሰግናለን። እሺ እግዚአብሔር ያክብርልን። በጣም ነው እናመሰግነው። ፎሎ አድርጓቸው፣ አካውንት አስቀምጡላቸው። እሺ በፈለገ ስም 3000 ብር። እሺ ያቅሚን አስገብቻለሁ ብላለች አካዋ የሚል አካውንት እናመሰግናለን። እግዚአብሔር ያክብርልን። በፈለገ ስም 3000 ብር በቃ 3000 ብቻ ነው። እናንተ በኔ ስም ሰፖርት የምታደርጉት እያንዳንድሽ ቶሎ አግዙ። ቶሎ አግዟቸው። እሺ የማርያም 21 እኔ በአንተ ስም 1000 ያስገባለሁ ብላለች። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አያችሁ አሁን ቅድም 3000 ነበር፣ አሁን ደግሞ 4000 ሆነ፣ አደገ። ቶሎ ቃል ግቡ። እሺ አስገብቻለሁ። በጣም እግዚአብሔርን አመስግኑ። በፈለገ ስም 5000 አስገባለሁ ብለዋል። ፎሎ አድርግ። እግዚአብሔርን አመስግኑ የሚለውን አካውንት ቶሎ በሉ። እኔ ስለእውነት ለማንም ሰው እንደዚህ ቁጭ ብዬ ገንዘብ አሰባስቤ አላውቅም፣ ግን ወንድማችን አንድሽ ትልቅ ደረጃ እንዲደርስ ስለምፈልግ ነው አሁንም ቁጭ ብዬ እናንተን እየጠየኩ ያለሁት። ቀድም 4000 ነበረ፣ አሁን 5000 ብር ከእንደገና ቃል ሲገባ 9000 ብር ሆነ ማለት ነው። ወንድማችን አንድሽን ሁላችሁም ታውቁታላችሁ በሶሻል ሚዲያ እና እግዚአብሔር ረድቶት እንግዲህ በወላይታ ሀገረ ስብከት መልአከ ጽዮን ቆሞስ አባ ወልደማኑኤል አባታችን በአብነት ትምህርት ደግሞ መጥቶ ትምህርቶችን እንዲከታተል ቤተክርስቲያን ደግሞ በተሻለ የቅኔ ማህሌት አገልግሎት እንዲያገለግል መንገድ አመቻችተውለታል እና ሁላችሁንም እገዛ ይፈልጋል። ዩዘር አስገብቻለሁ ብሏል 3000። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እና እዚህ ውስጥ ያላችሁ ወንድሞች እባካችሁ ሁላችሁም በደንብ አግዙ። ሊሊ ሀበሻ እኔ በአንተ ስም 1000 ያስገባለሁ፣ ግን ጥቅምት
4 ነው ማስገባው ብላለች። ደግሞ ሲወጣ በጣም አመስግኗት። እሺ ሊሊ በጣም ነው የምናመሰግነው ሊሊታችን እግዚአብሔር ያክብርልን። ኦኬ 9000 ነበር አሁን 10000 ሆነ ማለት ነው። እንግዲህ ከ800 ምናምን ሰው ውስጥ 10000 ብቻ ነው ቃል እየተገባ ያለው ጋይስ። ቶሎ ሰፖርት አድርጓቸው የምትችሉትን ያክል ቶሎ ሰፖርት አድርጓቸው። ከጋምቤላ ተነስቶ ወደ ወላይታ ነው የሚሄደው። ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እዛ በተቋቋሙ የአብነት ትምህርት ቤት ገብቶ ወንድማችን አንዱ ዓለም ትምህርቱን ይከታተላል። ቤተክርስቲያን ደግሞ በተሻለ የቀን ማህሌት አገልግሎት ያገለግላል ማለት ነው። ስለዚህ የወንድማችን ተመልሶ ወደ ሱስ ከሚገባ ተመልሶ ወደ አልሆነ ነገር ከሚወድቅብን ሁላችንም ቻለን ያክል ሰፖርት እናድርግ እና ወንድማችን በሰላም ወላይታ ሶዶ እንዲገባ እናድርግ። ወላይታ ሶዶ ደግሞ እንደገቡ ደግሞ ቪዲዮ ይሰሩላችኋል። ሁላችሁም ታያላችሁ። የአብነት ትምህርቱን ታዩታላችሁ። ከዛ ወንድማችን አንድሽ በየዕለቱ የሚቀጽላቸውን ትምህርቶቹን በአጠቃላይ ደግሞ እንከታተላለን ማለት ነው። ይሄ ለሁላችሁም ደስ ሊላችሁ ይገባል። ወንድማችን አንዱ ዓለም ማለት ለሁላችሁም ክርስቲያኖች የመንፈስ ልጃችሁ ነው። በቃ በእናንተ ጥረት ላይክ ስታረጉ ሼር ስታረጉ ሪፖስት ስታረጉ የነበረው በአጠቃላይ እንዲህ በመንፈስ ልትወልዱት ነው እና ወንድማችን ይሄው በነሰው ተመላልሶ አሁን የአብነት ትምህርት ቤት ለመማር ዝግጅት ላይ ነው። ስለዚህ ሁላችሁም የምትችሉ ሰፖርት አድርጉ ቶሎ ብል። እሺ እስካሁን 10000 ቃል ተገብቷል። 10000 እኔም በፈለገ ስም ይሄን ያክል አግዛለሁ የሚል ሰው ካለ ቶሎ በሉ። ቶሎ መልእክት አስቀምጡልን። የንግድ ባንክ አካውንት ቁጥር የምትፈልጉ 1062 41 33 33 5 አቤል ደረጀ 1062 41 33 33 5 በዚህ የንግድ ባንክ ቁጥር አቤል ደረጀ በሚል ማለት ነው ማገዝ ይችላልላችሁ። ለወንድማችን አንዱ ዓለም ሁላችሁም ከጎን እንድትቆሙ በሉ እግዚአብሔር ስም ጠይቃለሁ። ቶሎ በሉ ክርስቲያኖች ፕሊስ ቶሎ አረቡ እስካሁን እያወራው ከእንደገና ሰዎች ምንድነው ተላላችሁ? አረተው ግድ የለም ቶሎ በሉ። እስካሁን 10000 ቃል ተገብቷል። አሁንም ኮሜንት ሴክሽን ላይ ቶሎ በሉ። ቃለ መግባት የምትፈልጉ ሰዎች ወንድማችን ማንገዝ የምትፈልጉ ሰዎች አሁን የሁላችሁም እገዛ ያስፈልጋል። የሁላችሁም እገዛ ቶሎ በሉ። ምናልባት መልእክቱ በዩቲዩብ የሚደርሳችሁ ሰዎች ካላችሁ ከተለያየ ቦታ ያላችሁ በውጭ ዓለም ያላችሁ ወንድሞች ወንድማችን አንዱ ዓለምን ብዙዎቻችሁ ታስታውሱታላችሁ። ከዚህ ቀደም በድቁና ቤተክርስቲያንን ያገለግል የነበረ ወንድማችን ነው። ከዛ በኋላ በተለያዩ የእንጀራ ጉዳይ የተነሳ ከቤተክርስቲያን ርቆ ከቤተክርስቲያን አገልግሎትም ጠፍቶ የነበረ ወንድማችን ነው። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ፈቃዱ ሆኖ ወንድማችን በንስሐ ሕይወት ተመልሶ ቤተክርስቲያን እንዲያግም ለማገልገልና በመንፈስ ሕይወት ለመኖር እንግዲህ ተመልሶልናል። እግዚአብሔር ይመስገን። አሁን ላይ ከወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም የጽዮን ቤተክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቆሞስ አባ ወልደ አማኑኤል እንዲመጣ ወደ ወላይታ ሶዶ እንዲመጣና በወላይታ ሶዶ ደግሞ የአብነት ትምህርትን እንዲከታተል በጣም ድንቅ የሆነ ነገርን አመቻችተውለታል እና ወንድማችን ያለው ሚኖረው ጋምቤላ ነው። ከጋምቤላ ተነስቶ ወደ ወላይታ እንዲሄድ በትራንስፖርት የሚሆን ከዛ በመቀጠል ደግሞ እዛ እስከሚደርስም ድረስ ቢሆን ባሉት ተከታታይ ቀናት ለምግብ ለቀለብ የሚሆን እንዳይቸገር መንገድ ላይ ከዛ በመቀጠል ደግሞ እዛም ከደረሰ በኋላ ለትምህርት የሚሆኑትን አንዳንድ መጽሐፍቶችን ከእንደገና እንዳዲስ አሁን ምርዱት ከማለት አመች በሆነ መልኩ መጽሐፍቶችን እንዲገዛ ያመቻቸንለት ነው። ስለዚህ ሁላችሁም ሰፖርት አድርጉ። እሺ ጽዮን ክብራ በሚል አካውንት ፎሎ አድርግ አቤል። በወዳጄ በቅዱስ ሚካኤል ስም 10000 አስገባለሁ ብላለች። በጣም ደስ ይላል ጽዮን እናመሰግናለን። እሺ እግዚአብሔር ያክብርልን። 20000 ገባን ማለት ነው እንደቀልድ 20000 ሊገባን ማለት ነው። እሺ ጽዮን 10000 ብር በቅዱስ ሚካኤል ስም አስገባለሁ ብላለች። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። አሁንም የሁላችሁ መገዛ ያስፈልጋል። እሺ አካውንት የምትፈልጉ ከሆነ 1062 41 33 33 5 አቤል ደረጀ ይላል የአካውንት ስሙ። በዚህ አካውንት
የምትችሉትን ያክል ትራንስፈር እያደረጋችሁ ወንድማችንን ማገዝ ትችላላችሁ። ቶሎ ቶሎ በሉ ጋይስ፣ ቶሎ ቶሎ በሉ። ለወጣ ስለሆነ ቶሎ ቶሎ። ጽዮን በጣም ነው የምናመሰግነው። በጣም ነው የምናመሰግነው። መቅደስ አስገብቻለሁ እንደ አቅሜ ብላናለች። በጣም ነው የምናመሰግነው። እሺ እግዚአብሔር ያክብርልን መቅደስ፣ በጣም ነው የምናመሰግነው። ምንድን ሆኖ ነው ለምትሉ ሰዎች ምንም አልሆነም። ወንድማችን አንድሽ የሚኖረው ጋምቤላ ነው። ወደ ወላይታ ሶዶ ሄዶ የአብነት ትምህርትን ለመከታተል የምንችለውን ያክል እያገዝነው ነው ያለነው። ከዚህ ቀደም በርቁና ያገለግል እንደነበር ሁላችሁም ታውቃላችሁ። መጀራ ደግሞ ጉዳይ የተነሳ ከቤተክርስቲያን አገልግሎት ርቆ የነበረ ወንድማችን ነው። በሶሻል ሚዲያ ላይ ዜማዎችን ያዜመ የቤተክርስቲያን ትውስታውን ቪዲዮ ሲለቅ ብዙዎቻችሁ ታስተውሉታላችሁ እና ሁላችሁም አሁን እንድታገዙት ይፈልጋል። አሁን የምታገዙበት ትልቁ ሪዝን ምንድነው? በወላይታ ሀገረ ስብከት የጽዮን ቤተክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቆሞስ አባ ወልደ አማኑኤል በደብረ መንክራት አቡነ ተክለ ሃይማኖት ገዳም ስር ያለው የአብነት ትምህርት ቤት መሪም ጭምር ናቸው እና እዛ የአብነት ትምህርት ውስጥ እንዲማር ኢንቫይት አድርገውታል። ምን ማለት ነው? ኢንቪቴሽን ተልኮለታል ማለት ነው። ያው ገዳሙም ካለው ችግር አንፃር የተነሳ እንግዲህ ሌሎች ወጪዎችን ሊችልለት አይችልም። ስለዚህ እዛ ቦታ እንዲሄድ ሁላችሁም ሰፖርት አድርጉት። ወላይታ ደግሞ ያላችሁ ክርስቲያኖች ወንድሞች ወንድማችንን በደንብ ተንከባከቡት። አደራ እሺ። ሁላችሁም አሁን እንድታግዙት እንፈልጋለን። ኮሜንት ሴክሽን ላይ የምትሳተፉ እህት ወንድሞች እያያችሁ አይደለም? ሁላችሁም በልዑል እግዚአብሔር ስም የምትችሉትን ያክል ሰፖርት አድርጉ። ጽዮን ቀደም እኔ በቅዱስ ሚካኤል ስም 10,000 እሰጣለሁ ብላለች። በጣም ነው የምናመሰግነው። ወንድማችን ያለው ጋምቤላ ውስጥ ነው። እንግዲህ ከጋምቤላ ተነስቶ ነው ወደ ወላይታ ሶዶ የሚሄደው። ምናልባት በዩቲዩብ ፕሮግራሙን እየተከታተላችሁ ያላችሁ እና ወንድማችን ማገዝ የምትፈልጉ በ1062 41 33 33 5 አካውንቱን ልድገምላችሁ። ንግድ ባንክ 1062 41 33 33 5 አቤል ደረጀ ይላል። ሁላችሁ ሰፖርት ማድረግ ትችላላችሁ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄንን አካውንት ፎሎ ያላደረጋችሁ ፎሎ አድርጉት። ሁላችሁ ፎሎ ያላደረጋችሁት ፎሎ አድርጉት እና በቻላችሁት አቅም በውስጥ መስመር መልእክታችሁን አስቀምጡለት። የምትችሉትን ያክል ሰፖርት አድርጉት። ክርስቲያኖች እንዲህ አይነት ሰዎችን በነገራችን ላይ ሰፖርት ማድረግ ክርስቲያናዊ ግዴታችን ነው። እንዲህ ያሉ ወንድሞቻችንን ማገዝ ክርስቲያናዊ ግዴታችን ነው። ስለዚህ በቻላችሁት አቅም ወንድማችንን ሰፖርት አድርጉት። እንግዲህ ወላይታ ሶዶ እጅግ በጣም የሚደንቅ ቦታ ነው። ወንድማችን አንድሽ እግዚአብሔር አምላክ እንግዲህ ለቅዱሳን አባቶቻችን ሚስጥርን ጥበብን የገለጸ ላንተም ደግሞ ለወንድማችን ጥበቡን ሚስጥሩን ይግለጽልህ። በቅኔ ማህሌቱ ከዚህም የበለጠ ደግሞ ቅድስት ቤተክርስቲያናችን እንደምታገለግላት ተስፋ እናደርጋለን። እንግዲህ ወደ ወላይታ ሶዶ ስንልክ በአደራም ጭምር ነው ማለት ነው። እንግዲህ ድካም ሊኖር ይችላል፣ ረሃብ ሊኖር ይችላል፣ መጠማት ሊኖር ይችላል፣ መቸገር ሊኖር ይችላል። እነዛን ሁሉ ነገሮች ተቋቁመ ለእናተ ቤተክርስቲያን ውለታም ጭምር ስለሆነ ለእናተ ቤተክርስቲያን ውለታን ለመዋል ጠንክረ እንድትማር በልዑል እግዚአብሔር ስም እንጠይቃለን። ቦታው እጅግ በጣም ፍጹም መንፈሳዊነት የተሞላበት ቦታ ነው። እጅግ በጣም ትሁት የሆኑ አገልጋዮችና ትሁት የሆኑ የአብነት ተማሪዎች ያሉበት ስፍራ ነው እና ወንድማችን አንድሽ እግዚአብሔር አምላክ አንተ ጋር ይሁን። ምናልባት በተለያየ ዓለም አቅጣጫ ላይ ሆናችሁ ወንድማችን አንዱ ዓለምን ማገዝ የምትፈልጉ ሰዎች የጓደኛው የአቤል ደረጀ ንግድ ባንክ አካውንት ስላለ በዚህ ንግድ ባንክ አካውንት ሁላችሁ የምትችሉትን ያክል ሰፖርት ማድረግ ትችላላችሁ። የንግድ ባንክ ቁጥሩን ሁለት ጊዜ ደግምላችኋለሁ። 1062 41 33 33 5 1062 41 33 33 5 ይሄ የወንድማችን የአቤል ደረጀ ንግድ ባንክ አካውንት ነው። ሁላችሁም በሁሉም ያለም አቅጣጫ ያላችሁ ክርስቲያኖች ወንድሞቻችንን ሰፖርት እንድታረጉ በልዑል እግዚአብሔር ስም እንጠይቃለን። አሁን እዚህ ጋር ብቻ ወደ 20 ምናምን ሺህ ብር ያክል ቃል ተገብቷል። እግዚአብሔር ይመስገን። ያ ብቻ ግን በቂ አይደለም። ሌሎቻችሁ በቻላችሁት አቅም ወንድሞቻችንን ፎሎ እያደረጋችሁ በውስጥ መስመር መታገዝ የሚፈልጉትን ነገር እየጠየቃችሁ እንድታግዟቸው በልዑል እግዚአብሔር ስም ጠይቃለን። አቤላና አንድሽ ማለት የምትፈልጉት ነገር ካለ ድሉ ልስጣችሁ።
በጣም እናመሰግናለን። ለምታደርጉልን ነገር ላደረጋችሁልን ነገር እናመሰግናለን። ይሄ በእናንተ ነው እስካሁን እንደዚህ የሆነ ያለው ሁሉ ነገር እየሄደ እናመሰግናለን። አንደኛ ነገር ደግሞ ከምንም በላይ አባታችንን አመስግኑልን። እሳቸው ሊመሰገኑ ይተሩን አንተ ማመስገን እኔም በጣም ነው የማመሰግነው። ወደ ሌላ መስመር እየሄድኩ ነበር ማርያም ፈለገ እና በቃ አንተ ይሄ ቪዲዮ ከተለቀቀ በኋላ ታሪክ ጭራሽ ተቀየረ። ሰዎች ደግሞ እንረዳለን ምናምን ሲሉ ተቀየረ ላይ መጣ። ለቤተክርስቲያን ያለኝ ድጋሚ ተመለሰና መመለስ አለብኝ ይሄ ወሰንኩኝ። አንተም በጣም እየረዳችሁ እንዳለ በጣም ነው የማመሰግነው። እውነት የሚባለው በዚህ ነው። እዛ ሄዶ ደግሞ ያለውን ነገር እያሳያችሁ እንትን ባይዞ አካውንት ከፍቷል፣ የቲክታክ አካውንት። ቀጣይ ቪዲዮ ስንሰራ ሜንሽን አደርግላችኋለሁ። እሱም ሰርቶ ደግሞ ፖስት ሲያደርግ ታያላችሁ። ኤኒዌይስ እዛ ሲሄድም ያለውን ነገር ሁሉ በቪዲዮ ያሳውቃችኋል ማለት ነው። እዛም ሄዶ ልክ ፈለገ እንዳለው ትምህርት ቤቱን ቤተክርስቲያኑን በቪዲዮ መልክ ያሳያችኋል። እና ለምታደርጉልን ነገር ደግሞ ካሁኑ ልናመሰግናችሁ እንወዳለን። በጣም እናመሰግነው፣ ቃላት የለም። በጣም 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 ነው የምናመሰግነው። አቤላም አንድሽም አቤላም ጓደኛን አንዱዓለምን ልክ እንደ ወንድም አድርገህ ካለበት መጥፎ የሆነ መስመር ሁሉ አውጥተህ ወደ ቀጥተኛው መንገድ ስለመለስከው ከኛም ጋር ስላገናኘው በጣም እናመሰግናለን። አቤላ ትልቅ ስራን ይሰራው። እኛ ባናመሰግንህም ከአምላክ ከእግዚአብሔር ዘንድ የምታገኘው ትልቅ 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 ዋጋ ይኖራል። ይሄ ትልቅ በረከት ነው። ወንድማችን አንዱዓለምም ወንድማችን አንድሽ አንተንም በጣም ነው የምንወድህ። በክርስቶስ ፍቅር በጣም 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 ነው የምንሳሳልህ። እና እንግዲህ በጣም ደስ የሚል ታይም እንደሚኖር ተስፋ አደርጋለሁ። ወላይታ ሶዶ በጣም ብዙዎች የፕሮቴስታንት ሀገር አድርገው ነው የሚስሉት። ከምታስቡት በላይ ግን የክርስቲያን ሀገር ነው። ከምታስቡት በላይ እንዴት ብዬ ልንገራችሁ? በጣም ብዙ ክርስቲያኖች ያሉበት፣ በጣም ለወንጌል ልዩ ፍቅር ያላቸው ህዝቦች ያሉበት፣ በዛ ልክ ደግሞ ለቤተ ክርስቲያን አገልግሎት ቀናይ የሆኑ ክርስቲያኖች ያሉበት ሀገር ነው እና እጅግ በጣም እድለኛ ነህ። በዚህ አጋጣሚ ደግሞ መላከ ጽዮን ቆሞስ አባ ወልደ አማኑኤል በትትናቸው የምናውቃቸው ድንቅ አባት ናቸው እና እንዲህ አይነቱንም ደግሞ ትልቅ ስራ ይሰራሉ ብዬ ያልጠበቅኩም ነበር። ቆሞስ አባታችን በእውነት ትልቅ ስራን የሰሩት እንግዲህ ክህነቱን ይባርክልን እግዚአብሔር አምላክ። በአብነት ትምህርቱም ደግሞ እንደ ልጆ ወንድማችን አንዱዓለምን ተከታትለው ለትልቅ ማዕረግና ቁም ነገር እንደሚያበቁት ተስፋ አደርጋለሁ። ያው አንድሽን ዛሬ እኛ የምንሸኘው ልክ እንደ ወላጅ ሆነን ነው። እነርሱም ደግሞ የሚቀበሉት ደግሞ እንደ ቀለም አባት ሆነው ነው እና እግዚአብሔር አምላክ ለቅዱሳኑ የገለጠውን ሚስጥሩን ጥበቡን ሁሉ ላንተም ይግለጽልህ። የመንፈስ ቅዱስ ረድኤት በረከት ጸጋ ይለይ። ወንድማችን አንድሽ በርታ። ከዛ በኋላ ባሉት ጊዜያቶች ደግሞ እንደ ሁኔታው አገልግሎትህ ያማረ ሆኖ እንድናይ ደግሞ እግዚአብሔር አምላክ ለሁላችን ይፍቀድልን። ዛሬ ቃል ስትገቡ የነበራችሁ፣ አካውንት ቁጥር ስትጠይቁ የነበራችሁ ወንድሞቻችን፣ ስታጉዙ የነበራችሁ እህቶች ወንድሞች አገልግሎታችሁ እንዳይቋረጥ እስከ መጨረሻው ሰዓት ድረስ የእናንተ እገዛ ያስፈልጋችኋል እና ሁላችሁም ሳትሰለቹ የምትችሉትን ያክል ሰፖርት አድርጓቸው። ምክንያቱም ያው ዘር ነው የምንዘራው፣ ፍሬ በቅሎ ደግሞ እናያለን ማለት ነው በወንድማችን አንዱዓለም በኩል እና እናመሰግናለን። አቤልና አንድሽ ደህና ሁኑልን። እሺ እንወዳችኋለን። እኛም እናመሰግናለን። እሺ አቤላዬ ደህና ሁኑልን። እዩ እንዴት አደርክልኝ? ሁሉ ሰላም ሰላም ማለት ለምንድን ነው ልብስ የማትለብሰው? ማለትኛበት ለምንድን ነው ልብስ የማትለብሰው? እሺ
እሺ ልልበስ ደስ ይላል። እንትን እንዳይዘጋብህ እንደዚህ ቤልት ምናምን ስታሳይ ቲክቶክ ይዘጋባል። ለዛ ብዬ ነው በቃ ልቁምና አበራለሁ። ችግር የለውም ማረ እንዳቁም ምንም ችግር የለውም። እዚህ ጋር የምታዩት ወንድማችን እዩ ይባላል። አንድ ሁለት ጊዜ ይወላችሁ ፈረንሳይ ከኬላ አካባቢ የኔ ቤት ጨፌ ይዞ ይመጣል። አሁን እቺ ሁለት አድርጎ ይወላችሁ አሁን ፎሎ እንዳስደረገው መጥቷልና በሉ አሁን ይሳክፋሉ። እዚህ ውስጥ ያላችሁ ተጨማሪዎች ሁላችሁ ፎሎ አድርጉት። ወንድማችን አበረታቱት። ራይድ ስራ የሚሰራ ወንድማችን ነው። ምን ይታወቃል ደግሞ በደንብ ራይድ የምታሰሩ ደግሞ ሰዎች ካላችሁ ደግሞ የደወላችሁ አሰሩት። እሺ ሁላችሁ በደንብ አካውንቱን ፎሎ አድርጉለት። አዎ ጥሩ ነገር ለቃለሁ። ምንም ችግር በጣም አመሰግናለሁ። በጣም ነው የምወድ። በዚህ አጋጣሚ ሰፈሬ ልጅ በመሆንም በጣም ነው የምኮራው። በዚህ አጋጣሚ ልንገርህ እንዴ ግዴታ ነው። እሺ ያችን እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ፎሎ አድርጉት። እሺ እዩ በጣም ምርጥ ልጅ ነው። እሱ ብቻ ሳይሆን ፈረንሳይ ውስጥ ምርጥ ያልሆነ ሰው የለም ማለት ይቻላል። በጣም ብዙ የምወዳቸው ወንድሞች አሉ። እንግዲህ እነሱን ሌላ ጊዜ እናስተዋውቃቸዋለን። በጣም ጥሩ ትሁት ወንድማችን ነው። ታዛዥ ነው። እኛን የሚያገለግል ወንድም ነው እና ሁላችሁም ፎሎ አድርጉት። እሺ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እናመሰግናለን። እዩዋችን ለወጣ ነው ደውልልሃለሁ። እሺ አባቴ ደውልልኝ አለው። እሺ ክርስቲያኖች ወንድሞቻችን እንግዲህ ለወጣባችሁ ነው። እንደማትቀየሙኝ ተስፋ አደርጋለሁ። ዛሬ ስለ አቤልና ለአንዱ ዓለም ብዬ ነበር የገባሁት። እንዳጋጣሚ ሆኖ በጣም ብዙ ያልጠበቅኳቸው ነገሮች ተፈጠሩ። በጣም ጠዋት ገና ስገባ ናቲ የሚባለውን ወንድማችንን አይታችሁታል። በጣም ደስ የሚል ትሁት ወንድማችን ነው። እሱንም አገኘሁት እና በጣም ደስ ይላል። የት ሆነ ነው እዩ የት ሆነ ነው? ኬላና ፒያሳ አካባቢ ነኝ። ሰርቪስ እየጠበቅኩኝ ሰው ነው። ፒያሳ አካባቢ ልመጣ ነው። አንድ ከ20 ደቂቃ በኋላ ወደ ሰፈር ነው። ችግር የለውም። እሺ አባት በቃ ደውልልኝ፣ እንገናኛለን። አመሰግናለሁ አባት። ችግር የለውም። እሺ እኔ አባት አዎ ግድ ነው። በፍጹም አንረሳም። የግድ ነው የምናወራው። በጣም ነው የምወዳችሁ። ለማንኛውም በጣም ነው የምወዳችሁ። ከሰሞኑ በተወሰኑ ላይቭ ስትሪሞች እና በአንዳንድ ቪዲዮዎች እንገናኛለን። እስከዛው ድረስ እጅግ በጣም ወዳችኋለሁ። እዚህ ያላችሁ ክርስቲያኖች ወንድሞች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አንድ ሰው ብቻ ሰላም ቢል ውጣ እስቲ። ተመላለሺ እግዚአብሔር ይመስገን። በድጋሚ ስላገኙሽ በጣም ነው ደስ ያለኝ። ቴንኪ ፈለገ ሃይሚ ሁላችሁም ታውቋታላችሁ መቼም። እሷም ልጅ እያለች እኛም ልጆች እያለን እሷ በቴሌቪዥን መስኮት እኛ ደግሞ ቤታችን ዳቦ በሻይ እየበላን እያየናት ነው እኛም ያደግነው። እሷም እንደዚህ እያየናት ነው ያደገችው። ሰላም ነሽ ሃይሚ? ሰላም ነኝ። የናይንቲስ ዘመን ልጅ ነህ እኮ ማለት ነው ፈለገ። እንዴ ታዲያ እንዴ ግድ ነው እንዴ በዛ ዘመን በጣም የምንወዳት እህታችን ሁላችሁም ታውቋታላችሁ። በባለፈው ነው የተገናኘ ነው። እኔ ስላገኘሁሽ በጣም ደስ ብሎኛል። መቼ ነው ብቅ የምትይው? በጣም እየጠፋሽ ነው። አረ ማግኘት ፈልጋለሁ። አንዳንድ ነገር ማውራት ምናምን ፈልጋለሁ ካንተ ጋር ፈለገ።
ምንም ችግር የለውም። መቼ ይመችሻል? አንተ ኤኒታይም የሚመችህ ኢንቦክስ አድርግልኝና አለሁ። እኔ በጣም ደስ ይለኛል። በጣም በእውነት በጣም